Najat Media, the real voice. ወደ 20 ደቂቃ ዘግየት ብለን ጀምረናል ያው ጀማዓው እስኪመጣ በሚል አሁን ግን እንጀምራለን በተቻለን ቀድር ጥሩ ቆይታ እንደሚሆን እንጠራጠርም ኡስታዝ አብዱል ሐሚድ ሁሉ ጊዜም እንደምናረጋው ውይይታችንን በዱዓ ያስጀምሩልንና ዛሬ እጅግ በጣም ትልቅ የሆነ ሰፊ የሆነ ርዕስ ልንዳስስ በገንዘብን ከእስላም አንፃር ከቁርአን ከሐዲስ እየተወያየን ምን ቆይበት ሁኔታ ይኖራል ማለት ነው ኡስታዝ አብዱል ሐሚድ በዱዓ ሲያንተበሉ بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم اهدنا واهد بنا واجعلنا سببا لمن اهتدى ولا تجعلنا سببا لمن ضل وغاب برحمتك يا ارحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار رب اهدنا سبل السلام واختم لنا على الإسلام آمين وسلام على المرسلين آمين آمين اللهم صل على سيدنا الحمد لله رب العالمين جزاكم الله خير استاذنا ሁላችሁም እዚህ የተገኛችሁ بسم الله الرحمن الرحيم الحمد لله رب العالمين በዚህ መንፈሳዊ ወቀት ገበታ ላይ ለምትታደሙ ውድ ወንድሞችና እህቶች እንደምን አላችሁ ዛሬም እንደተለመደው የነብዩን ሰለላሁ ዐለይሂ ወሰለም ፍቅር ስንቅ አድርገን የደጋግ አባቶችን መንገድ ልንቃኝ ተገኝተናል የናንተ እዚህ መገኘት ለዚህ ቤት ድምቀት ነው የናንተ ተሳትፎ ለውይይታችን ጥንካሬ ዛሬ ደግሞ ልብን በሚያከም ጥርጣሬን በሚያርቁ ነጥቦች ላይ እንወያያለን እንኳን ሁላችሁንም በሰላም መጣችሁልን አርሂቡ እንላለን ይህ ዝግጅት እንደወትሮ በነጃሺ ሚዲያ እየተዘጋጀ በወንድም አብዱሰታርና ወንድም አሻቤት የሚቀርብላችሁ ልዩ የሆነ ውይይት መድረክ ነው ከ2 ሰዓት እስከ 3 ሰዓት እንቆያለን በብዙ መልኩ እየተማማረን የተረዳን ማናቃቸውን ነገሮች ያወቀን ለዛሬ ርዕስ የመረጥንላችሁ ለእናንተ ይመጥናል ብዙ ነገር ያስተምራል ብለን ያሰብነው ይሄ መንገዘብ በእስላም በሚል ሐሳብ ላይ ከቁርአንና ከሐዲስ እንደዚሁም እያንዳንዱን ነገር እየተነተንን ከሳይንሳዊ እይታዎች መረዳት ምን እንደሆነ በሳይንስ ውስጥ መረዳቶች ምን ያህል መረዳት አለ ከሳይንሳዊ እይታ ከፍልስፍና ከፖለቲካም ከብዙ መንገዶች መንገዘብ ምን መሆን እንደሆነ ጽንሰ ሐሳቡን ማለት ነው ከዲፋይን ተደርጎልን ብዙ ዕውቀቶችን ብዙ ግንዛቤዎችን ማናቃቸውን ነገሮች ምናገኝበት ውይይት እንደሚሆን አልጠራጠርም ሁላችሁም አክብራችሁን ውይይታችን ቤታችን ስለተገኛችሁ ከልብ አድርጌ አመሰግናለሁ በነጃሺ እስላማዊ ማህበር ስም በነጃሺ ሚዲያ ስም እንግዲህ ውድ ወንድሞች ውይይታችን ላይ እንግዲህ እንደ ወትሮ ማስታወቂያውን ነግራችኋለን ነጃሺ ሚዲያ ያዘጋጀው ከ5 እስከ 7 አመት ያሉ ህፃናትን ሱረቱን ፋቲሃ ሲቀሩ ቀርጻችሁ በተንቀሳቃሽ ምስል ብትልኩልን እኛም እናወዳደር ይሆናል ቀኑም አልቋል 2 ቀን ብቻ ነው የቀረው አይ ቲንክ ወደ 30 ምናምን ልጆች ተልኮልናል እናንተም ያላካችሁ ላኩልንና ከ5 እስከ 7 አመት የሆኑ ልጆች ሱረቱ ፋቲሃ ሲቀሩ በምትልኩ ልዩ የሆነ ለረመዳን አንድ ሽልማት አዘጋጅተናል እንደዚሁም ነጃሺ ዩቲዩብ ቻናልን ሰብስክራይብ እንደዚሁም ነጃሺ ሚዲያን ቲክቶክ ገጽ ሰብስክራይብ ፎሎ በማድረግ ተከተሉን ውይይታችን ይቀጥላል ማለት ነው በዛሬ ውይይታችን ላይ ወንድም አብዱ ሰታር መገንዘብ ምንድነው የሚለውን ጉዳይ በሰፊው ሳይንቲፊክ ፐርስፔክቲቭ እንደዚሁም ከራሽናሊዝም ከፍልስፍና አቋያ ከማህበረሰብ ሳይንስ ሶሻል ሳይንስ ፐርስፔክቲቭ ከስለንቦና አንፃር እንደዚሁም ደግሞ ከብዙ አንግሎች ያነሳ ጽንሰ ሐሳቡን ዲፋይን ከማድረግ ከነዚህ ነገሮች እንዴት መገንዘብ በምን መልኩ ሊኖር ይችላል ተግዳሮቶቹ መገንዘብ እንዳይፈጠር የሚያደርጉ ነገሮች ምንድነው መገንዘብን ለማምጣት ምን ማድረግ አለብን ከግለሰብ እንደ ማህበረሰብ እንደ ሱፊዩ ማህበረሰብ ደግሞ የገጠሙን የመገንዘብ ወይ ደግሞ የግንዛቤ ክፍተቶች ጋፖችን እንዴት አድርገን አሁን ያለውን ተጨባጭ መሙላት እንችላለን ያሉ ጋፖችን እንደ ኡማ እንዴት አድርገን ቻሌንጅ ልንወጣ እንችላለን ወደፊት ልንራመድ እንችላለን በሚል ለእናንተ ትልቅ የሆነ ትምህርትን ያስተምራል ብለን ሰፊ የሆነ ዳሰሳ ለማድረግ እዚህ ተገኝተናል በመገኘታችሁ እጅግ በጣም ደስ ይለናል አክብራችሁን ስለመጣችሁ ከልብ አድርጌ በአላህ ስም አመሰግናለሁ መድረኩን ለወንድም አብዱ ሰታር ሰጣለሁ ታፕ ኮፒ ሊንክ ሼር ማድረጉን እንደቀላችሁት የናንተ ታፕ ኮፒ ሊንክ ማድረግ ለኛ ወደፊት መራመድ እጅጉን ስለሚጠቅመን ሪስትሪክሽን እያሳየኝ ነው ሪፖርት ስላለው ኮፒ ሊንክ ማድረጋችሁን እንዳትተው ጀዛኩሙላህ ኸይር መድረኩን ለወንድም አብዱ ሰታር ለቃለውኝ አብራችሁን ስለላችሁ በድጋሚ እያመሰገንኩኝ እኔ ዝም እላለሁ بسم الله السلام عليكم ورحمة الله وبركاته
ሁላችሁንም እንኳን ደህና መጣችሁ። ዛሬ በጣም ሰፊና ወሳኝ የሆነ ነጥብ ልናነሳ እዚህ ተገኝተናል። መገንዘብ እንልንል ነው ዛሬ በተደጋጋሚ ማለት ነው። መገንዘብ በጣም እንደምናውቀው በጣም አስፈላጊ ነገር ነው። አሁን የገባንበት ችግርም ሆነ በአጠቃላይ እንደ ማህበረሰብም እንደ ሀገርም ያለብን ችግር ነው። አንድ ነገር ሳንገነዘብ በጭፍን የምንራመድበት የሱ ደግሞ ኮንሲኩዌንስ ወይም ደግሞ የሱ ውጤት ደግሞ የሚያመጣው ችግር በተጨባጭ የሚታዩ ነገሮችን ችግሮችን ይዞብን መጥቷል። እንደ አንድ ሙስሊም ወይም እንደ አንድ ተሰውህም ይሁን እንደ አንድ ዜጋ ማለት ነው። የአሁኑ ማህበረሰብ ትልቁ ችግር አለመገንዘብ ነው። ያው የሶሻል ሚዲያው ፕላትፎርምም ራሱ ያመጣብን የራሱ ችግር አለው። ግን መገንዘብን እስኪ እናንሳውና ስለሱ ብዙ ነገር ለማየት እንሞክራለን። እንደ አልኩት መገንዘብ ሰፊ የሆነ እንትን ነው፣ ርዕስ ነው፣ ኮንሰፕት ነው። ያ መገንዘብን በተለያየ መንገድ ልናየው እንችላለን። በጣም በተለያየ መንገድ ግን የተወሰኑትን ለኛ ይጠቅማሉ በሚሉትን በሚጠቅም መልኩ ርዕሴም ዳሰሳይም እሱን ለመነካካት እሞክራለሁ ማለት ነው። መገንዘብን በተለያየ ሁኔታ ዲፋይን ማድረግ እንችላለን እንደ ኮንቴክስቱ። መገንዘብ የሚለው ቃል በጥሬው ገንዘብ ማድረግ ከሚለው ግስ የመጣ ነው ማለት ነው። ገንዘብ ማድረግ አንድን መረጃ ወይም ዕውቀትን ዝም ብሎ መስማት ብቻ ሳይሆን እንደ የግል ንብረት አድርገን በውስጣችን ስናስቀምጣቸውና ስንረዳው ገነዘብ ነው ይባላል ማለት ነው። መገንዘብ የሚለው ቃል በአጭሩ መረዳት ማስተዋል ወይም ማወቅ ማለት ነው። አንድን ነገር ስናስተውል ስናውቅ ተገነዘብን ወይም መገንዘብ ማለት ነው። መገንዘብ ሂደት ነው። አንድን ነገር ለማወቅ ለማስተዋል ማለት ነው። አንድን ነገር በንቃት ተመልክተን አስቦበት ነው ወይም ተምሮበት ነው ወደ አእምሮ ማስገባት ወይም ትርጉሙን መረዳት ያመለክታል ማለት ነው። የዚህን ሂደት ማለት ነው። ይህንን ቃል ማለት ነው በተለያዩ ሁኔታዎች ሊገለጽ ይችላሉ። ለምሳሌ አንደኛው ማስተዋል የሚለውን ማለት ነው ፐርሴፕሽን የምንለውን አንድን ሁኔታ ወይም ድርጊትን አይቶ ወይም ሰምቶ እዚህ ጋር የሆነ ነገር አለ ብሎ ማወቅ መገንዘብ ወይም ፐርሴፕሽን ማለት ነው የምንላቸው ማስተዋል ያመለክታል። ስህተቱን በጊዜ ተገንዝቧል ሲባል ደግሞ ስህተቱ መኖሩን አስተውሏል ማለታችን ነው ማለት ነው። ሁለተኛው መረዳት ወይም አንደርስታንዲንግ ነው። አንድን ነገር ጥልቅ ትርጉም ወይም ምክንያቱን መረዳት። ለምሳሌ የችግሩን አሳሳቢነት መገንዘብ ይገባናል ሲባል ችግሩ ምን ያህል ከባድ እንደሆነና ምን ሊያስከትል እንደሚችል በደንብ ማወቅ ማለት ነው። የዛን አሳሳቢነት ማወቅ መረዳት እንደማለት ነው። ሶስተኛው መረጃን ማግኘት የሪላይዜሽን ማለት ነው። ከዚህ በፊት ያልታወቀ ነገር እንደ አዲስ መረጃ በማግኘት ማረጋገጥ ማለት ነው። ይሄን ደግሞ በምሳሌ ስናደግፈው አድራሻ መቀየሩን አሁን ተገንዝቤያለሁ ስንል መረጃው አሁን ደረሰኝ ወይም አወቅኩት ማለታችን ነው ማለት ነው። በዚህ መሰረት አሁን ባየነው መሰረት በአጭሩ መገንዘብ ማለት በውስጣዊ አእምሯችን አንድን ነገር ገባኝ የምንልበት ሂደት ነው ማለት ነው። ይህ ቀላል ዴፊኒሽኑ ነው። በሌላ በኩል ደግሞ መገንዘብን በሶስት ጥልቅ ትርጉሞች መግለጽ እንችላለን። አሁንም ራሱ ቀደም እንዳለው ማስተዋል ለምሳሌ ፐርሴፕሽንን መገንዘብ በአይን ከማየት ባለፈ በልብ ማየት ማለታችን ነው ማለት ነው። በጥልቅ ጠለቅ ስናደርገው አንድን ዜና ስንሰማ ለምሳሌ ዜናውን ብቻ ሳይሆን ከዜናው ጀርባ ያለው ሴራ ወይም ዓላማ ነቅቶ መረዳት መገንዘብ ማለት ነው። ሁለተኛው ባለቤት መሆን ኦነርሺፕ ኦፍ ኖሌጅ ማለት ነው። ይሄኛው ከላይ ያየነው ይሄ ገንዘቤ ማድረግ ብለናል መጀመሪያ ላይ ከሚለው ሐሳብ ጋር ይገናኛል። መረጃን ሰምተን ብቻ ካለፍነው የኛ አይደለም። ነገር ግን መረጃን አውጥተን አውርደን ለህይወታችን ወይም ለትግላችን ስንጠቀምበት ግን ገንዘባችን ወይም የአእምሮ ሀብት አረግነው ወይም ይሆናል ማለት ነው። ሶስተኛው መንቃት ወይም አዌኪንግ በትግሉ ውስጥ መገንዘብ ማለት መብቴ ምንድነው፣ ግዴታዬ ምንድነው፣ ጠላቴ ማን ነው፣ ወዳጄ ማን ነው የሚሉትን ጥያቄዎች በጥልቀት መመልከት መቻል ማለት ነው። ያልተገነዘበ ህዝብ እንደሚታወቀው በመረጃና በፕሮፓጋንዳ
በቀላሉ ይሸወዳል። የተገነዘበ ህዝብ ግን የራሱን አቋም አለው ማለት ነው። እዚህ ጋር እነዚህ አሁን ካየነው ላይ ሲጠቃለል መገንዘብ ማለት መረጃን በጆሮ ሰምቶ ማሳለፍ ሳይሆን እንደ ገንዘብ ቆጥሮ ለነገ መትረፊያ እንዲሆን በልብ ውስጥ ማስቀመጥና ለለውጥ መጠቀም ነው። ያንን ነገር የያዝነውን መረጃ በውስጣችን መያዝ ማለት ነው። የሆነ ቦታ እኮ የሆነ ነገር ሆነ ቢባል ያንን ነገር አንደርስታንድ አድርገን ነገ ቦታ ላይ እንኳን ብንሄድ ልክ ከኪሳችን አውጥተን አይደል ገንዘብ እንደምንከፍለው ያንንም ከአእምሮአችን አውጥተን ለዛ ነገር ምላሽ መስጠት ወይም ግንዛቤ መኖር ማለት ነው። ግንዛቤ ለምሳሌ መገንዘብና ግንዛቤ ልዩነት አለው። መገንዘብ ሂደት ነው ብለናል። ግንዛቤ ለምሳሌ አንደርስታንዲንግ ወይም አዌርነስ የምንለው ልዩነት አለው። ግንዛቤ የምንለው የመገንዘብ ውጤት ነው ወይም ደግሞ የአንድ ዕውቀትን በውስጣችን የመኖር ሁኔታ ነው። አንድ ሰው ስለ አንድ ጉዳይ ግንዛቤ ያለው ሲባል ነገሩን በሚገባ ያውቀዋል ወይም ተረድቶታል ማለት ነው ስለዛ ነገር። መገንዘብ አንዱ በዚህ በገለጽኳቸው ነገሮች ነው። መገንዘብን ለምሳሌ በተለያዩ የህይወት ዘርፎችም ዲፋይን ልናደርገው እንችላለን። ዋና ነገሮችን እናነሳቸዋለን ማለት ነው። ይሄ መገንዘብ ወይም አዌርነስ ወይም ሪላይዜሽን ሰፊ ትርጉም ያለው ቃል ነው ብለን በተደጋጋሚ ገልጸናል ከላይም ማለት ነው። እንደ ሁኔታው ኮንቴክስት በተለያዩ ህይወት ዘርፎች ሊገለጽ ይችላል። ለምሳሌ አንደኛው በእውቀትና በትምህርት ረገድ ይሄ ኮግኒቲቭ አስፔክት የሚባለው ማለት ነው። በሱ ረገድ ስናየው መገንዘብ ማለት መረጃን ወደ ዕውቀት የመቀየር ሂደት ነው ብለን ዲፋይን ልናደርገው እንችላለን። ይሄ ማለት አሁን ለምሳሌ መገንዘብ አንድን ጽንሰ ሐሳብ ኮንሰፕትን ዝም ብሎ ከመሸምደድ ይልቅ ለምንና እንዴት ሆነ ብሎ ጠልቆ የመረዳት አንዱ ጥበብ ወይም ቴክኒክ ነው ማለት ነው መገንዘብ። ለምሳሌ አንድ ተማሪ የሂሳብ ቀመር መሸምደድ ሳይሆን ያው ቀመሩን እንዴት ውጤት ላይ እንደሚያደርስ ሲረዳ ተገነዘበ ይባላል። ሌላው በሁለተኛው በስነ ልቦና ረገድ ደግሞ ሳይኮሎጂ አስፔክት ስናየው በራስ ላይ የሚያተኩር የመረዳት ደረጃ ነው። በራስ ላይ ማተኮር የመረዳት ደረጃ ነው ማለት ነው። ለምሳሌ ራስን መገንዘብ ሰልፍ አዌርነስ የራስን ፍላጎት ጥንካሬና ድክመትን ለይቶ ማወቅ ለምን እንደተናደድን ወይም ለምን እንደተደሰትን መንስኤውን ማስተዋል ማለት ነው። መንስኤውን የዛን ለምሳሌ ማህበራዊ ግንዛቤ እዚሁ ላይ ራስን መገንዘብ ብለን አይተናል። በዚህ በሳይኮሎጂው ስር ማህበራዊ ግንዛቤ ሲለው የሌሎች ሰዎች ስሜትና ሁኔታ ተረድቶ ራስን በእነሱ ቦታ አድርጎ ማየት ወይም ኢምፓቲ የምንለው ይሄን ነገር ከዚህ በፊትም አንስተናል በእንትን ላይ ማለት ነው። ይሄም ማለት ነው ሰዎችን ስናቃቸው ማህበረሰቡን ስንረዳው ወደ ራሳችን ወስደን ያ ተናዷል እንዲህ ስሜታቸውን ተቆጣጥረን የነሱን ስሜት እንዴት ማስተናገድ እንዳለብን እንወስንበታለን ማለት። ሶስተኛው መንፈሳዊና ፍልስፍና ረገድ ለምሳሌ ስፒሪቹዋል ፊሎሶፊካል አስፔክት ስናየው መገንዘብ መባነን ወይም ከእንቅልፍ መንቃት ተብሎ ሊገለጽ ይችላል ማለት ነው ባጭሩ። ንቃት ስንል ለምሳሌ በህይወት ውስጥ ለሚከናወኑ ነገሮች ሁሉ ትኩረት መስጠት ማይንድፉልነስ ትኩረት አካባቢያችን በጣም በትኩረት መቃኘት ማየት ማለት ነው። ሌላው ጥልቅ እውነት የህይወትን ትርጉም የዓለምን አሰራር ወይም የፈጣሪን ድንቅ ስራ በጥልቀት ማስተዋልና መረዳት በቀላሉ ተደብር የምንለው ማለት ነው ልናየው እንችላለን። አራተኛው በህግና በአሰራር ረገድ የመገንዘብን ስናየው የሌጋል ፕሮሲዱራል አስፔክት ስናየው ደግሞ በመገንዘብ ግንኙነት ውስጥ በመደበኛ ግንኙነት ውስጥ መገንዘብ እንደ ማረጋገጫ አክኖሌጅመንት ያገለግላል ማለት ነው። ለምሳሌ ግዴታ መገንዘብ አንድ ሰው የተሰጠውን መመሪያ ወይም ህግ አውቄዋለሁ ተረድቼዋለሁ ብሎ ሲቀበል ማለት ነው ተገነዘበ የምንለው። ለምሳሌ ውሉ የሚያስከትለው ውጤት አንድ ውል ስንፈራረም የሚያስከትለውን ውጤትን ተገንዝቤ ፈርሜያለሁ ሲባል በውሉ ውስጥ ያሉትን ጥቅሞችና ጉዳት በሚገባ አውቄዋለሁ ማለት ነው። ሌላው አምስተኛው በጤና ረገድ ነው። ሄልዝ አዌርነስ ወይም ደግሞ በጤና ረገድ መገንዘብን ስናየው ለምሳሌ አንድ ሰው የሆድ ጉንፋን ቢኖረው ሆድ ውስጥ የሆድ ጉንፋን ታውቃላችሁ የሆድ ጉንፋን የሚባል በሽታ አለ በነገራችን ላይ።
የሆድ ጉንፋን ቢይዘው እና ቢገነዘበው ማለት ነው እንደያዘው የሆድ ጉንፋን መሆኑን ማወቅ ማለት ነው። ይሄ ማለት ምልክቶቹን መገንዘብ፣ ለምሳሌ በሰውነታችን ላይ የሚታዩ ለውጦች እንደ ድካም፣ ቁርጠት ወይም ፈሳሽ ማነስ አስተውሎ ሰውነቴ እርዳታ ይፈልጋል ብሎ መረዳት ማለት ነው በጤና ውስጥ። ስለዚህ ቅድመ ጥንቃቄዎችን የበሽታውን መንስኤው አውቀናል ለመከላከል መዘጋጀት ማለት ነው። ስናጠቃልለው መገንዘብ በሶስት ደረጃዎች ያልፋል ማለት ነው። አንደኛው ማየት፣ መስማት፣ መረጃን መቀበል ማለት ነው ይሄኛው። ሌላው ሁለተኛው ማገናዘብ ማለት ነው። መረጃን መተንተን ነው ማገናዘብ፣ አናሊሲስ መስራት ማለት ነው። ሶስተኛው መረዳት፣ ወደ ተግባር ወይም ወደ እምነት መቀየር ማለት ስለዛ ነገር ያለን አመለካከት መቀየር። እምነት ስንል ሃይማኖት ሳይሆን ስለዛ ነገር ያለንን አመለካከት መቀየር ማለት ነው። ከዚህ በመቀጠል የመገንዘብ አይነቶችን ለማየት እንሞክራለን። መገንዘብ እንደ ሁኔታውና እንደ አውዱ በተለያየ መንገዶች ሊከፈሉ ይችላሉ። ልክ እንደ ዴፊኒሽኑ ሁሉ ማለት ነው። ለምሳሌ በትምህርተ ልቦና ሳይኮሎጂና ፍልስፍና እይታ መገንዘብ በዋናነት በሶስት ዘርፎች ማየት እንችላለን። በሳይኮሎጂ ማለት ነው ወይም በፍልስፍናው ስናየው አንደኛው ስሜታዊ መገንዘብ ነው፣ ሴንሰሪ አዌርነስ። እዚህ ጋር በአምስቱ የስሜት ሕዋሳት በማየት፣ በመስማት፣ መንካት፣ መቅመስና በማሽተት አማካኝነት በዙሪያችን ያለውን ነገር የምንረዳበት መንገድ ነው ማለት ነው። ምሳሌ የብርድ ስሜት ቢሰማን ብርድ መሆኑን መገንዘብ ማለት ነው። በዛ አንተን ውስጥ ብርድ ነው በቃ አየሩ ብሎ ማወቅ ነው። ሁለተኛው አእምሮአዊ መገንዘብ ነው፣ የኮግኒቲቭ አዌርነስ። እዚህ ጋር መረጃን በማቀነባበር በማሰብና በማገናዘብ የሚመጣ የመረዳት ደረጃ ነው ማለት ነው። አንድን ነገር ለምሳሌ ለምን እንደሆነና እንዴት እንደሆነ የምንረዳበት ነው ማለት ነው። ለምሳሌ አንድ የሂሳብ ቀመር እንዴት እንደሚሰራ ቅድም እንዳልኩት ወይም አንድን ሰው ንግግር ውስጣዊ ትርጉሙ ምን ሊለን ፈልጓል ብለን የምንገነዘብበት ነው። ወይም ከምን ተነስቶ ይና ላይ የምንለው ስናየው የምንገነዘብበት ነው። ወይም የሂሳብ ቀመር አካሄዱን አነሳሱን ማየት ማለት ነው። እንትኑ ፕሮሲጀሩን ጀምሮ ማለት ነው። ሶስተኛው የራስን መገንዘብ ብለናል፣ ቅድም ብለናል። አሁንም እዚህ ጋርም ይመጣል ማለት ነው በሳይኮሎጂ እና ፊሎሶፊ አንፃር ሲታይ። እዚህም ደግሞ ግለሰቡ ለራሱ ማንነት፣ ስሜት፣ ጥንካሬ፣ ድክመት ያለውን ግንዛቤ ማለት ነው። ራስን ማወቅ የመገንዘብ ከፍተኛው ደረጃ ተደርጎ ይወሰዳል አይደል? ራሳችንን ማወቅ። እኔ አሁን ለምሳሌ ተናድጃለሁ እንበል። እኔ የተናደድኩት የራስን ስሜት መለየት ወይም የራስን ባህሪ መረዳት ነው። እንደተናደደ ያ ሰው ማወቅ ባህሪውንም መረዳት ነው። በሌላ በኩል ደግሞ እንደ መረጃ ጥልቀት በሁለትም ሊከፈል ይችላል። እዚህ ጋር መገንዘብ ራሱ በቀላሉ ስናየው ላይላዩን መገንዘብ ወይም ሱፐርፊሻል አዌርነስ ልንለው ይችላል። አንድን ነገር መኖሩን ብቻ ማወቅ። ለምሳሌ የፖለቲካ ችግር አለ አካባቢው ላይ፣ የችግሩን መንስኤ ለምን ምናምን የሚሉትን ነገሮች ላናቀች፣ ግን ችግር አለ ያንን ተገንዝበናል። ግን አዌርነስ ማለት አንዱ መገንዘብ ይሄ ነው። ላይላዩን ስንገባ በጥልቀት ደግሞ መገንዘብ የሚባለው በሁለት ክፍል እንዳይሆን ይችላል። ዲፕ ኢንሳይት አንደርስታንዲንግ ማለት ነው። አንድን ነገር መንስኤው፣ ውጤቱ፣ ምናልባትም መፍትሄውን በዝርዝር መረዳት ማለት ነው። መገንዘብ በጥልቀት ስንገነዘቡ በእንደዚህ አይነት ከፋፍለን መገንዘብን ማየት እንችላለን ማለት ነው። ሌላው የመገንዘብ አስፈላጊነት፣ መገንዘብ ለምን ያስፈልገናል? መገንዘብ ወይም አዌርነስ ወይም አንደርስታንዲንግ ለሰው ልጅ ህይወት መሰረታዊ የሆነ ለምን እንደሆነ በተለያዩ ነጥቦች ማየት እንችላለን ማለት ነው። አንደኛ ትክክለኛ ውሳኔ ለመወሰን ነው። ትክክለኛ ውሳኔ ለመወሰን የነገሮችን ምንነት በሚገባ ካልተገነዘብን የምንወስነው ውሳኔ ተሳሳተ ሊሆን ይችላል። መገንዘብ ሁኔታዎችን አመዛዝነን የተሻለ አማራጭ እንድንመርጥና ጥሩ ውሳኔዎችን እንድንወስን ይረዳናል ማለት ነው። ለምሳሌ አንድ የንግድ ትርፍ ኪሳራ በሚገባ የተገነዘበ ሰው ገንዘቡን የት ላይ ማዋል እንዳለበት በሚገባ ያውቃል። ንግዱም ትርፋማ ሊሆንለት ይችላል ማለት ነው፣ እዛ ላይ ግንዛቤ ስላለው። ሁለተኛ ስህተትን ለመቀነስና ለመማር ያለፈውን ስህተት መገንዘባችን ድጋሚ እንዳንሳሳት ያደርገናል ማለት ነው። ለምን ተሳሳትኩ ብሎ መገንዘብን ለወደፊት ጥንቃቄ እንድናደርግ መነሻ ይሆነናል ማለት ነው።
እንደሚታወቀው ስህተት አለማወቅ አለመገንዘብ ስህተቱን ደጋግሞ መስራት እድል ይጨምራል። አንድ ነገር ማጥፋታችንን ወይም መሳሳታችንን ካላወቅን ደጋግመን ያን ስህተት እንሰራለን። እንደሚታወቀው ሶስተኛ ውጤታማ ግንኙነት ለመፍጠር ማለት ነው። ይሄ ሶሻል ኢንተራክሽን ላይ የሌሎችን ስሜት፣ ፍላጎት፣ አመለካከት መገንዘባችን ከሰዎች ጋር በሰላም በፍቅር ለመኖር ይረዳናል። የሰዎችን ሁኔታ ካልተገነዘብን ያው ግጭት፣ አለመግባባት ይበዛል ማለት ነው። ለምሳሌ ጓደኛችን የፊት ገጽታ አይተን መከፋቱን መገንዘባችን የምናረገውን ንግግር እንድንጠነቀቅ ከዛ በኋላ የሚያናረገው ንግግር እንድንጠነቀቅ ይረዳናል ማለት ነው። ተናዷል ወይም እንደዚህ ሆኗል፣ ተደስቷል፣ ሰው በሱ ኢሞሽን በሱ ስሜት ተንተርሰን የምናረገው ንግግር ወይም ኢንተራክሽናችን ይለያያል ማለት ነው። አራተኛው የራስን ለማሻሻል ሰልፍ ኢምፕሩቭመንት የራሳችን ጠንካራና ደካማ ጎን መገንዘብ ሰልፍ አዌርነስ ለለውጥ መሰረት ነው ማለት ነው። የራሳችንን ድክመት ካልተገነዘብን ልናርመው አንችልም። ጥንካሬያችንን ካወቅን ደግሞ ልናሳድገው እንችላለን ማለት ነው። ጥንካሬያችንን ልንጠብቀው እንችላለን። ሌላው አምስተኛው ካልተፈለገ አደጋ ለመጠበቅ አካባቢያዊ ሁኔታዎቻችንን መገንዘብ ለደህንነታችን በጣም ወሳኝ ነው። ለምሳሌ የአየር ንብረት ለውጥ ሊሆን ይችላል፣ በተለይ አውሮፓ ላይ ማለት ነው። ምዕራቡ ላይ ያው እንደምታውቁት አየር ንብረት በጣም ቤዚክ ነገር ነው። እነሱ ጠዋት ሲነሱ የመጀመሪያው ምንድነው የሚያደርጉት? የአየር ትንበያ ነው የሚያዩት። ስልካቸው ላይ እንደዛው ነው የሚከታተሉት። ቲቪ በፊት በቲቪ ነበር፣ አሁን ስልካቸው ላይ በደንብ ነው አላርም ይነገራል፣ ዜና በደንብ ያያሉ። ቢኮዝ የአየር ሁኔታ በጣም ሲሆን አንዳንዴ ሃሪኬን ምናምን ሲከሰትም እንደዛው ተነግሮ ቶሎ አትውጡ ሊሆን ይችላል። ውጡም ስራም አታስሄዱ የአየር ሁኔታን ቤዚክ ነው በቃ አትውጡ ሊባል ይችላል። ትምህርትም ሊቀር ይችላል፣ ይሄን ነገር ሊቀር ይችላል። እና የጤና ሁኔታን ወይም የደህንነት ስጋቶችን ቀድሞ መገንዘብ ጉዳትን እንዳይደርስብን ለመከላከል ያስችላል ማለት ነው። እዚህ ጋር ባጭሩ መገንዘብ ማለት አይናችንን ልቦናችንን እንዲበራ ማድረግ ማለት ነው። አይነ ልቦናችንን እንዲበራ ማድረግ ነው። ያለ መገንዘብ የምናደርገው ጉዞ በጨለማ ውስጥ እንደመጓዝ ይቆጠራል ማለት ነው። መገንዘብ ሲኖር ግን ግልጽነት ይኖራል፣ በራስ መተማመን ይጨምራል፣ ጊዜና ጉልበትም በከንቱ አይባክኑም ማለት ነው። ሌላው ደግሞ መገንዘብ በሌላ አተያይ አስፈላጊነቱን ስላይ በስፔሻሊ ከሴራ አንፃር መገንዘብ ወይ የነገሮችን እውነታ በጥልቀት መረዳት በሌሎች ሴራና ውሸት ዝም ብሎ ከመነዳት ለመውጣት ትልቁ መሳሪያ ነው ማለት ነው። አንድ ነገር አንደርስታንድ ስናደርገው ቅድም መክፈቻዬ ላይ የተናገርኩት ነገር አለ። አሁን እያየነው ያለነው አጠቃላይ እንደ ሀገርም ዓለምም ራሱ ያለው ችግር አንዱ ካለመገንዘብ ግልብነትም ይባላል። ዝም ብሎ መነዳት አንደርስታንድ ሳናይ ግራ ቀኝ ሳናይ ዝም ብሎ መሄድ ወይም ዝም ብሎ መመራር መነዳት ችግሩ በኋላ ኮንሲኩዌንሱ በጣም ከባድ ሆኖ ይታያል ማለት ነው። ሰዎች በሌሎች ፍላጎት ተንኮል እንዳይነዱ መገንዘብ ለምን እንደሚያስፈልግ ለምሳሌ ዋና ምክንያቶቹን ማየት ያስፈልጋል። በዚህ ከሴራ አንፃር ማለት ወይም ደግሞ ከተንኮሎች አንፃር ለምሳሌ ራስን ለመከላከል አቅም መጨመር ነው። ለራስ ፕሮቴክሽንን ይጨምራል። ሰው የሌሎችን ሴራ መረዳት ሲጀምር ራሱን አደጋ መጠበቅ አቅሙን ይጨምራል ማለት ነው። ውሸትን ከእውነት መለየት ካልቻልን በቀላሉ ለጥቃት እንጋለጣለን እንደሚታወቀው። መገንዘብ ግን እንደ ጋሻ ሆኖ ከመታለል ይጠብቀናል ማለት ነው። ሁለተኛው የውሳኔ ነፃነት አውቶኖሚ ይሰጠናል። ያለ በቂ ግንዛቤ የምንወስነው ውሳኔ የኛ ሳይሆን እነዛ የሚሾፍሩን ወይም የሚነዱን የነጂዎቻችን ውሳኔ ነው የሚሆነው ማለት ነው። የሰዎች የተንኮል መረብ ስንረዳ ግን በራሳችን አስተሳሰብ እንመራለን። ለህይወታችን የሚጠቅሙ እንመርጣለን፣ የሚጠቅሙ ነው ማለት ነው። የሌሎች መጠቀሚያ ኢንስትሩመንት ከመሆን እንድናለን ማለት ነው። ሶስተኛው የህሊና እረፍትና ሰላም ያስገኛል በራሱ። በሴራ ውስጥ መኖር ሁል ጊዜ ስጋትና ጭንቀትን ይፈጥራል። እውነታውን መገንዘብ ግን ነገሮች በግልጽ እንድናይ ስለሚያደርገን የውስጥ ሰላም ይሰጠናል ማለት ነው። ደግሞ እውነት አርነት ያወጣቸዋል እንደሚባለው ማለት ነው። መረዳት ደግሞ ከአእምሮ ባርነት ነፃ ያወጣል ማለት ነው። ሌላው የረጅም ጊዜ ስኬት
ይሰጣል። አራተኛው በውሸትና በሴራ የሚነዱ ሰዎች በጉዟቸው የት እንደሆነ አያውቁም። መጨረሻቸውንም አሳሾቻቸው ወደሚፈልጉት ገደል ሊሆን ይችላል ማለት ነው። እነዛ የሚነዷቸው ወይም ያታለሏቸው ለማለት ነው። በመገንዘብ የሚጓዝ ሰው ግን መድረሻውን ያውቃል። በመንገዱ ላይ የሚያጋጥሙትን መሰናክሎችን በብልሃት ያልፋል ማለት ነው። አምስተኛው የሞራልና የእሴት ጥንካሬ ያጎናጽፋል። ሌሎች በሴራቸው ውስጥ እኛንም የሴራ አካል ሊያደርጉን ይችላሉ ማለት ነው። ነገሮችን ስንገነዘብ ግን ከማንነታችን ከስነ ምግባራችን ጋር የማይሄዱ ነገሮችን አይሆንም ለማለት ድፍረት እናገኛለን። አይሆንም ብለንም እንለያያለን ማለት ነው። በአጠቃላይ መገንዘብ ማለት የጨለማውን መጋረጃ ገልጦ ብርሃን ማየት ነው። ዝም ብሎ መነዳት ተገዥነት ሲሆን መገንዘብ ግን መሪነት ነው ማለት ነው። መገንዘብን እንደዚህ ካየነው እንዲህ ከፋፍለን ካየነው እስቲ አለመገንዘባችን ያመጣብንን ችግር ደግሞ በምሳሌ ይህንን አሁን ከዚህ በታች ማቀርበው ምሳሌ ወይም ደግሞ ያለመገንዘባችን ችግር ራሴ የሰራሁት አናሊሲስ ነው። እዛ ላይ እንደመወያያነት ወይም ደግሞ ከዚህ እንደማጣቃሻነትም ሊሆን ይችላል። ከዚህ ተነስተንም የተለያዩ ትንተናዎችን ልንሰራበት እንችላለን። እኔ ግን የተመለከትኩትን ነው ከዚህ በኋላ እንደ ምሳሌነት ማቀርበው ማለት ነው። ይሄም ሱፊዩ ባለመገንዘቡ የደረሰበት በተለይ ከ2004 ንቅናቄ ወቅት በኋላና ጉዳት ምንድን ነበር? ኮንሲኩዌንሱስ ምንድን ነበር? ለምሳሌ ይሄ ነጥብ በጣም ጥልቅና ብዙ ጊዜ ግልጽ የማይነሳቸው ውሳኔ የውስጥ ችግሮችን የሚነካ ነው። ብዙ ጊዜ ማናነሳቸው የውስጥ ችግሮችን የሚነካ ነው። ከዚህ በኋላም ዘረዘረው ሱፊዩ ባለመገንዘቡ ምክንያት ከመንግስት ውጭ ከሆኑ አካላት በተለይም በንቅናቄው ሂደትና በዋሃብያ ሰለፊያ ወገን የደረሰበትን ጫናና ኪሳራ በእነዚህ ነጥቦች ማየት ይቻላል። አሁን ከዚህ በታች በመዘረዘው አንደኛ የባህልና ማንነት የበታችነት ስሜት ካልቸራል አይደንቲቲ ኢንፌሪዮሪቲ መጥቷል። በ2004 ንቅናቄ ወቅት የነበረው ከፍተኛ የሚዲያና የፕሮፓጋንዳ ስራ በዋሃብያ ወይም በለውጥ ፈላጊ በሚባለው ወገን የሚመራ ነበር። እንደሚታወቀው ባለመገንዘባችን የመጣው ችግር ምንድነው? ሱፊያው የራሱን የዘመናት ጥልቅ ጥበብ መውሊድ ሊሆን ይችላል፣ ዚክር፣ መንዙማ እንደ ኋላ ቀር ወይም እንደ ኢስላማዊ ተደርጎ ሲሳሉ የመከላከል አቅም አጥተናል ወይም አጣ። ውጤቱ ደግሞ ምንድን ነበር? ብዙ ሱፊያ ወጣቶች የራሳቸውን ማንነት ትክክል አይደለም ብለው እንዲጠራጠሩና በስነ ልቦና ተሸንፈው ወደ ሌላ አስተሳሰብ እንዲጠለሉ አድርጓቸዋል። ሱፊያው የራሱ ሀብት ባለመገንዘብ የሌላውን ተቀጥላ ሆኗል ማለት ነው። ሁለተኛ የአደረጃጀትና የንግግር ዲስኮርስ ተጠቃሚነት ስናይ በድምጻችን ይሰማ ወቅት የነበሩ መፈክሮች፣ አደረጃጀቶችና ስልቶች ዘመናዊው በሰለፊያው ዋሃብያው ዘንድ የተለመዱ ነበሩ። እንደሚታወቀው ከዛ በፊትም እንደዛው ነበሩ። በተለይ ጎልቶ የወጣውና በደንብ እንትን የታየው ከ2004 ንቅናቄ በኋላ ቢሆንም ማለት ነው። ባለመገንዘባችን እዚህ ጋር የመጣው ችግር ምንድነው? ሱፊያ የራሱን ድምጽ የሚያሰማበት የራሱ የሆነ ዘመናዊ መድረክ አልነበረው። ንቅናቄው ላይላውድ የሁሉም ሙስሊሞች መብት ያስከብራል ቢባልም ውስጣዊ መንፈሱ ግን የሱፊያውን እሴት ያገለለ እንደነበር ግልጽ ነው። በተለይ አሁን ያው ግልጽ ወጥቷል። በሰዓቱ ግን ሁሉንም አካታች እንደነበረ ሰላም ብዙ ነገር ሲባል ነበር የምናስታውሰው። ውጤቱ ምንድን ነበር? ሱፊያው በንቅናቄው ውስጥ እንደ ተራ ተከታይ እንጂ እንደ ባለቤት ሳይቆጠር ቀረ ማለት ነው። ድምፁ ተውጦ የሌላ አጀንዳ አስፈጻሚ ሆነ በሰዓቱ ስፔሻሊ ወጣቱ ላይ። ሶስተኛ ማህበራዊ መገለልን አስከትሏል። ሶሻል ንቅናቄው በነበረው ወቅት መብቱን የማይጠብቅ ሙስሊም እንደ ካህዲ ተደርጎ የሚቆጠርበት መንፈስ ነበር። በጣም እኔ በማውቀው በራሴ ራሱ ምሳሌ መስጠት ይቻላል። አካባቢ ዙሪያ የነበሩ የምናውቃቸው ጓደኞቼ ምናምን ራሱ ልክ አህባሽ የሚል ስያሜ ሰጠዋል።
እዚህ ጋር እነሱ ካልተቀበልክና ልክ አንዳንድ እንትኑ እዚህ ጋር መግለጽ ያስፈልግ ይችላል እንጂ አንዳንድ ምሳሌዎች በቅርብ ጊዜ ራሱ ተከስተዋል። የሆነ ነገር መከላከል ልክ አይደለም ማለት ከሆነ ወገን ጋር እንደተደረገ ተደርጎ መለጠፍ የዛን ጊዜም እንደዛው ነበር የተደረገው። ለምሳሌ አባሽ የሚል ስያሜ ለጠፍ ነበር አለ። አባሽ ምን ይሁን ምን እንኳን የማያውቁ ማህበረሰብ እነሱ ወገን ካልሆነ ስያሜ ያቀርላቸው ነበር። ምን እንደሆነ ራሱ ያውቁም አንዳንዶች። ግን እስቲ ምናምን ብለው ከነሱ አክሰፕት ከነሱ ጋር አብሮ ካልተጫጫ እንደዚህ አይነት ስያሜ ይለጠፍ ነበር። ባለመገንዘባችን የመጣው ችግር ደግሞ ሱፊዩ ነገሮችን በራሱ መንገድ በእርጋታና በዱዓ ለምሳሌ ለመፍታት ያለውን ፍላጎት ንቅናቄው ፈሪነት ወይም የመንግስት ደጋፊ አድርጎ ይሰየመው ነበር ወይም በእንደዛ ይተረጎም ነበር። ውጤቱ ደግሞ ሱፊዩ በገዛ ወንድሞቹ ዘንድ ሳይቀር እምነቱ ራሱ የተሳሳተ ወይም መንገዱ የተሳሳተ ተደርጎ ተወሰደበት እና ደግሞ የመንግስት ቅጥረኛ ተደርጎ እንዲገለል ሆነ። ይህ ደግሞ ማህበራዊ ጫና ሱፊዩ በገዛ ቤቱ ባዕድ እንዲሆን አድርጎታል። ብዙ መሻይኮች ታውቃላችሁ፣ ብዙ መሻይኮች ማለት ስያሜ ይሰጣቸው ነበር፣ ይለጠፉ ነበር። በዛ በኩል አንድ ታው የሚል እንኳን የለም። ምክንያቱም ይፈልጉታል። ከአንዳንድ ወንድሞች ጋር ስናወራ ይህን ነገር እናነሳው ነበር በጣም። አራተኛው የእውቀት አካዳሚክ ሽንፈት ነበር። ዋሃብያው ወይም ሰለፊያ የሚባለው በወቅቱ የመጽሐፍትን በማተብ በሲዲ እና በዩቲዩብ ትምህርትን በማሰራጨት ረገድ ፈጣን ነበር በጣም። ለነገሩ ከንቅናቄው በፊት እንደዛው ነበር ማለት ነው። ባለመገንዘባችን የመጣው ችግር ምንድነው? ሱፊዩ የራሱን አቂዳ እምነት ጥንካሬ ለዘመኑ ወጣቶች በሚመጥን መልኩ ማቅረብ ባለመቻሉ በእነዚህ መድረኮች ላይ እንድንሽ ተሸንፏል ማለት ነው። ብዙ ማለት ውጤቱ ያው የሱፊያው ቤተሰብ ልጆችን በዚህ ተረተው ማለት ነው። የሱፊያው ልጆች ማለት ነው። የሱፊያው ልጆች በዚህ ተረተው የቤተሰባቸውንም ሆነ የመሻይኮችን መንገድ እንዲተው ሆኗል። ይህ ደግሞ የእውቀት ሴራ ሳይሆን ሱፊያው የጊዜው ሁኔታ ካለማገናዘብ የመጣ ኪሳራ ነበር ማለት ነው እንደኔ ግምገማ። አምስተኛው የመሪነት ክፍተት ሊደርሺፕ ቫኪዩም ነበር። ሱፊዩ የነበረው መሪነት መሻይኮች በአብዛኛው በገጠርና በሐሪማ ብቻ የተወሰነ ነበር። በከተማም የተወሰኑ መሻይኮች ጋር ያው መስጂድ ውስጥ ምናምን ነው። ባለመገንዘብ የመጣው ችግር የከተማውንና ዩኒቨርሲቲን ወጣቶች የሚመራ ሱፊያ ምሁራን ባለመኖሩ ወጣቱ ሙሉ በሙሉ የዋሃብያ አስተሳሰብ ተቃኘ ማለት ነው። ብዙ ጊዜ ካምፓስ የነበራችሁ ታስታውሳላችሁ። በየቦታው አደረጃጀት ወጣት አደረጃጀት ነበር። የሙስሊሙ ጀማ የሚባል ነገር ነበርና ከዛ ውስጥ ብዙ ነገር ይሰራ ነበር። እኔም አንዱ ስለነበርኩ ማለት ነው። ስፔሻሊ ትምህርት ቤት በዛ ሰዓት ካምፓስ የነበርን ልጆች ከዛም በፊት አክቹአሊ ሱፊያው በትግሉ ወቅት ቁጥር እንጂ አቅጣጫ አመለካከት መሆን አልቻለም ማለት ነው። ውጤቱ ደግሞ የዛ ያለመገንዘቡ በአጠቃላይ ስናጠቃልለው ሱፊዩ በመንግስት ብቻ ሳይሆን በጊዜው በነበረበት የእስልምናው እንቅስቃሴ ማዕበል ውስጥ ራሱን የመግለጽ ሰልፍ ኤክስፕሬሽን እና የራሱን ማደራጀት ብቃት በማጣቱ ከፍተኛ ጉዳት ደርሶበታል። የዛ ደግሞ ኮንሲኩዌንስ እስካሁን ይታያል ማለት ነው። ይህ የመጣው ደግሞ ከመንግስት ውጭ ያለውን ማህበራዊ ሃይማኖታዊ ለውጥ ካለመገንዘብ የተነሳ ነው ማለት ነው። ከዚህ በላይ የዘረዘርኳቸው ለምሳሌነት ባለመገንዘብ የሚመጡ ችግሮችን እንደ አንድ ምሳሌ አድርጌ ይህን ለማቅረብ ነው ዛሬ ያቀረብኩት ማለት ነው። ከዚህ በኋላ እንዳንገነዘብ ያደረጉን ነገሮችንና ከመፍትሄዎቻቸው ጋር ይዤ እመጣለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም አብዱል ሰጣር እንግዲህ መገንዘብ ላይ እጅግ በጣም ሰፊ የሆነ ዳሰሳ ከጽንሰ ሐሳቡ ዴፊኒሽን ጀምሮ በቀላል አነጋገር ነገሮችን፣ ሰዎችን ወይም ሐሳቦችን በአስተውሎት ወይም በልምድ መረዳት ከመረዳትም ባሻገር ግንኙነትን መፍጠርና ትርጉም መስጠት እንደሆነ የመገንዘብ ደረጃዎችን ሂደት የሚባሉትን መረዳት፣ መተንተን፣ ማያያዝ፣ መግለጽ እንደዚሁም የመገንዘብ አይነቶችንና
የመገንዘብ ጠቀሜታን የመገንዘብ ቻሌንጆችን አስቀምጦልናል። በሰፊው እጅግ በጣም ትልልቅ ሀሳቦችን ከአናላይሲስ ጋር አቅርቦልናል። እንደ ወትሮ ከልብ አድርገን እናመሰግነዋለን። ወንድማችንን አላህ ይጠብቅልን። ሁላችሁም እዚህ ስላላችሁ ውይይታችንን የተከታተላችሁ ስላላችሁ ከልብ አድርገን በነጃሺ ሚዲያ ስም እናመሰግናለን። ሪፖርት ስላለው ኮፒ ሊንክ ማድረጉን እንዳትረሱ። ጀዛኩሙላህ ኸይር። እጅግ በጣም ጠቃሚ ውይይት፣ ሰፊ የሆነ ዳሰሳ የተደረገ ያለበት መገንዘብ በኢስላም በሚል ርዕስ ነው ዛሬ ዘንላችሁ የመጣ ነው። ከ5 እስከ 7 ዓመት እንግዲህ ነጃሺ ሚዲያ ያዘጋጀው የቁርአን ውድድር አለ። እሱንም እንድትወዳደሩ ጥሪያችንን እናስተላልፋለን። ከዚህ በመቀጠል ደግሞ ኡስታዝ ሸፈክሩ እንደ ወትሮ እንግዲህ የዚህንን ጉዳይ ከማወቅ ባለፈ መገንዘብ በኢስላም ምን አይነት ከቁርአን ከሐዲስ እንደዚሁም ከመሻይኮቻችን አሁን ካለው ትውልድ እዚህ ደረጃ መገንዘብን ባለመገንዘቡ የደረሰበት ደረጃን እንዴት ይመለከቱታል፣ እንዴት ይረዱታል፣ ምን መሆን አለበት የሚለውንም ነጥብ ያነሱልናል። ሁላችሁም አብራችሁን ስላላችሁ እጅግ አድርጌ አመሰግናለሁ። ሪፖስት ያላደረግን ላይቭን ሪፖስት እናርግ፣ ሼር እናርግ። ሊንኩን በተለያየ ማህበራዊ ሚዲያ ላይ ሊንኩን ላይቭን ወስደን ሼር እናድርግ፣ ሌሎችን ኢንቫይት እናድርግ። ታፕ ኮፒ ሊንክ ማድረጋችሁን እንዳትረሱ። ከልብ አድርጌ አመሰግናለሁ። ወደ ኡስታዝ ሸፈክሩ መድረኩን እለቅላችሁና እነሱ በዛሬው ርዕስ ላይ የሚሉንን ነገር እንሰማለን። السلام عليكم ورحمة الله وبركاته. ሁላችሁም ያው ለማለት ፈልጋለሁ። ኢንሻአላህ ትልቅ መሰባሰብ ነው፣ ቀላል ነገር አይደለም። ብዙ ነገሮች ሰዎች ይረዳሉ፣ ብዙ ነገሮች ራሳችን እንድናይ ያደርገናልና ማወቅ ያው ራስን ከእንደገና መመልከት የሚል ውስጥ የሚገባ ነው። አላ ኩሊ ሐል የዛሬው ርዕስ ያው ትልቅ ርዕስ ነው። በኢስላም መገንዘብ የሚለው ብዙ ምዕራፎችን መዳሰስ የሚችል ርዕስ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ፈፈሐምናሃ ሱለይማን የሚለውን ነቢዩላህ ሱለይማንን እኛ መገንዘብ ሰጠነው ይላል ማለት ነው። ኩለን አተይና ሁክመን ወዒልመን፣ ሁሉንም በአጠቃላይ ሁክምና ዒልም ሰጥተናቸዋል ይላሉና ነቢዩላህ ሱለይማን ፈህም የሚባለውን መረዳት የሚባለውን ለእሳቸው እንደሰጠ እንገነዘባለን ማለት ነውና ይህ ትልቅ የሆነ የመገንዘብ አቅጣጫ ለኛም በእኛም በነብያችን አለይሂ ሰላቱ ወሰለም ዘመንም ላይ ከዛም በኋላ የነበሩ ሱሐባዎችም ማህበረሰባቸውንም ራሳቸውንም ያነቁበት ሂደት ነበር የነበረው። አላ ኩሊ ሐል ብዙ ነገሮች መባል ይችላል። ሐታ ዑለማዎች መዋዒዞችና ሒክም የሚያስቀምጡት እንደዚህ ኩቱቦችን ከቁርአንና ከሐዲስ ውጭ ራሱን ሰዎች ግንዛቤ እንዲወስዱ ለማሳደግ ያክል ነው ማለት ነው። ሱሐባዎች ዘንድ ያው የቋንቋ ብልሽት ተከሰተና ይህንን ክስተት ዒልም ነህው እንዲነሳ ወይም ዒልም ነህው እንዲፈጠር ምክንያት ሆኖታል። ምክንያቱም በማህበረሰብ ውስጥ አረብና አረብ ያልሆኑ ሰዎች በተቀላቀሉ ጊዜ በሰይዱና አሊ ጊዜ ማለት ነው ከረመላሁ ወጀህ፣ በሳቸው ጊዜ የአረበኛ ክፍተት ወይም ደግሞ አረበኛን ንጹህ የሆነውን አረበኛን ወይም ቁርአን የወረደበትን የሆነውን አረበኛ ይዘቱ ተጠብቆ እንዲቆይ ለማድረግ ልጆች ላይ የትውልዱ ላይ የተወሰኑ የአረበኛ ክፍተቶች በመገኘታቸው ያንን ለማረም ጥረት አድርገው ነበር። ለዚህም ደግሞ መገንዘብ የሚችልን ሰው አስቀምጠው ነበር። እሳቸውም ደግሞ 3 ክፍሎችን በማንሳት ስም እንዲሁም ደግሞ ግስና ፊደሎች መኖራቸውን በአረበኛ በማስቀመጥ የትልቅ ግንዛቤ እርምት እንዲወስዱ አድርጓቸዋል። ማለት ማህበረሰቡን ትልቅ ግንዛቤ የነበራቸው ሱሐባዎች ነበሩ የሚለውን እናያለን። ይህም ቋንቋ ትልቅ ወሳኝነቱን እናያለን። በሀገራችንም ደግሞ ብሂል ይባላል። የተለያዩ ብሂሎች አሉ። ለምሳሌ አንድ ሰው እንግሊዝ ብሎ የመጥራት ብሂል ነበር። እነዚህ ሁሉ በአጠቃላይ ትውልዱ ላይ ያው ግንዛቤ ትልቅ ቦታ እንዳለው ነው የምናየው። ብዙ ጊዜ ወደ ሀገራችን ላተኩርና መክቸም መገንዘብ በእስላም ያለው ትልቅ ቦታ እንዳለ ስለሚታወቅ ሐታ በሀገራችን ደረጃ እንኳን ቋንቋውን መጀመሪያ እንመልከት። የሆነ ዘመን ላይ አንዳንድ ጊዜ ጠጅ የሚባለውን ቃል ራሱ የሚጠቀሙት በጣም በቴክኒካል ቋንቋ ጥቂት ሰዎች ብቻ እርስ በርስ የሚገነዛዘቡበት ስልጣን የሚለውን የሚያሳይ ነው። ምክንያቱም ድሃውና ጥቅ ያለው ማህበረሰብ ያን በማይጠቀምበት ሁኔታ ስለነበረ ይህን ለዛ ያውሉት ነበረ ከብሂላቸው ከግንዛቤያቸው አንጻር ማለት ነው። አማርኛውን የምጠቅሰው ወደ ሀገራችንም የሚያዝ ታሪክ ስላለው ነው። ሊጋባ በየነ የሚባል አንድ በጎንደር አካባቢ የሚኖር በአፄ ኃይለ ሥላሴ ዘመን ጊዜ እንደ ሽፍታ የሚቆጠር ነበርና ስለሱ የተጻፈው ምን ይላል? እንደ ኮራ ሞተ እንደተጀነነ ውሃ ጠጣ ቢሉት ጠጅ እየለመነ ይባላል። ስልጣን ስጡኝ ብሎ ነበር የሚባል አቅጣጫ አለውና በዛ ዘመን ላይ ጠጅ ማለት ስልጣን የሚለውን ነገር ነው የሚያሳየው። ይሄ ተጽፎ እርስ በርስ ያሉ ትልልቅ ሰዎች የሚገባቡበት አንድ የግንዛቤ መንገድ ነው ማለት ነውና ቋንቋ ትልቅ ቦታ አለው ለማለት ነው። ሌላኛው ደግሞ
እንግዲህ እስላም ውስጥ ብዙ ተገንዛቢዎችን ወይም ደግሞ የነቁ ትውልዶችን ተመልክተናል። ይህም መነሻቸው ራሳቸውን ከማንቃት ውጭ ደግሞ ሌሎችንም እንዲያነቁ ምክንያት ሆኗቸዋል። ብዙ ዑለማዎችንም ማንሳት ይቻላል። የተለያዩ ኩቱቦችን እንዲጽፉ ምክንያት የሆናቸው በዛ ደረጃ ማህበረሰቡ ያስፈልገዋል በሚል ንቃትን ለሌላው ማውረስ አስፈላጊ ስለሆነ ነው። ሐታ አላህ ሱብሓነሁ ወተዓላ በቁርአን ላይ ወላ ተኩን ሚነል ጋፊሊን ይላል። ከዝንጎች አትሁን ነው የሚለው። ይህን ደግሞ መዘንጋት ትልቅ ችግር እንዳለው ግልጽ የሚያሳይ ነው። ስለዚህ ትውልዱ መገንዘብ አለበት። እንደውም ምን ይላሉ አንዳንዶቹ ጥቂት የሆኑ በእውቀት ላይ ግንዛቤ ላይ የተመሰረቱ ቡድኖች ብዙሃኑን ይመራሉ፣ ነገር ግን ብዙሃን የሆኑ በጥቂቶቹ ደግሞ ይመራሉ ይላሉ። እና መገንዘብ የኋላንም ማወቅ ነው፣ ወደፊትንም ደግሞ መረዳትን የሚያሳይ ነገር ነው። ምናልባት ተገንዛቢዎቹ አላህ ሱብሓነሁ ወተዓላ ያሳወቃቸው ይሆናሉ። ይህም ደግሞ ግን በማህበረሰባቸው ውስጥ ደግሞ በመኖራቸው ደግሞ ራሳቸውንም ማህበረሰባቸውንም ያዩ ይሆናሉ። አንድ ታሪክ ላንሳ። ሼክ ቡሽራ አልከሪም ይባላሉና በጣም በአማርኛ እውቀታቸው ከፍ ያሉ ዓሊም ናቸው። በተለይ ደግሞ ያው የተፍሲር እውቀት ብዙ ላይ ቤተሰቦቻቸው በዛ ያደጉ ናቸው። እና አንድ ሰው ጠየቃቸው ይላሉ። ምን ብለው ጠየቃቸው? ግንዛቤያቸው ልክ ማህበረሰቡን የሚመጥን አይነት ምላሽ እንደሚሰጡ ነው። ሸሪዓውን ብቻ የተቀመጠው ሳይሆን ማህበረሰቡን በሚመጥን መልኩ ደግሞ ማስተማርም ተገቢ ስለሆነ ነው። ኢማሙ አልይም በዚህ ላይ ሐዲሱን ናስ ዐላ ቀድሪ ዑቁሊሂም ብለው ይላሉ። ሌሎቹም ሱሐባዎች ይህንን ተመሳሳይ አይነት ንግግሮች አሏቸው። ሰዎችን የምናስተምረው በሰዎች በሚረዱበት ልክ ነው፣ ያ ነው መገንዘብ ማለት የሚለውን ያሳያልና ሼክ ቡሽራ አልከሪም አንድ ጊዜ አንድ ሰው ጠየቃቸው እና በአጋጣሚ ጭራም ይባላል። ይሄ ብዙ ጊዜ ለዝንብና ለተለያዩ መከላከያዎች የሚጠቀሙበት ማለት ነው። ከዛ እሳቸው ብዙ ጊዜ ይዘው ስለሚያያቸው መጥቶ ጠየቃቸው ይላሉ። ሲጠይቃቸው ብዙ ጊዜ ደሊል የሚከታተል ሰው ነበርና ሼኾቹ አላቸው፣ ምን ነው ይሄ ጭራ ማስረጃ አለው እንደ ከቁርአንና ከሐዲስ ነብያችን ያደርጉት ነበር እንደ ብለው ሲጠይቋቸው እሳቸውም ብለው መለሱ፣ ታዲያ ለጭራ ዝንብ ታዲያ ለዝንብ ሰይፍን እንዘዝ እንደ ብለው መለሱለት ማለት ነው። ይህ የሚያሳየው ምንድነው? ያው ቦታውን በሚመጥን መልኩ መመለስ የሚችሉ ግንዛቤ ሸሪዓውን የተገነዘቡ ለቦታው ደግሞ የሚመጥን ምላሽ የሚሰጡ መሻይኾች እንዳሉ ነው የሚያሳየው። በአጋጣሚ ለሉ ሼክ ቡሽራ አልከሪም ወደ ውጭ ወጡና ሐጅ ላይ ባሉበት ሰዓት በጣም ይገርማል፣ አንተ አረበኛ መቻልህ እናንተ ሀገር አረበኛ ይችላል ወይ ብሎ አናገራቸው ይላሉ። ከዛ እሳቸው ምን ብለው መለሱ ይባላል፣ እንኳን ሰዎቹ እንስሳዎቹ ራሱ አረበኛ ቃሉ አሉት። በጣም አምሮን እንዲነቃ አደረጉት። ከዛ ጠየቃቸው እንዴት ብሎ ሲጠይቃቸው እኛ እኮ ምግብ ልንሰጥ ስንል ኩል ነው የምንለው፣ ኩል ማለት ደግሞ ብላ ማለት ነው። እንስሳዎቹ ተረድተው ኩል ስንላቸው መጥተው ይመገባሉ ብለው ነገሩት ይላሉ። ይህ ማለት እንግዲህ ሁልጊዜ እሳቸውን የሚያስታውስበትን መንገድ የአመላለስ ጥበባቸው ማህበረሰቡን የተገነዘበ የነበረ ነው። ፈትዋ የሚሰጡበትን መንገድ መሻይኾች በዛ ልክ ማህበረሰቡን ያየነ ማለት እንችላለን ማለት ነው። ሌላው ደግሞ ሼክ መሐመድ ጌታ ይባላሉ። እዚህ እኛ አካባቢ ባሉበት የባህል ሕክምና ላይ በጣም ትልቅ እውቀት አላቸው፣ ዓሊም ናቸው። እሳቸው ትልቅ የሕክምና ብቃት ነበራቸው እና ጉዳዩን መገንዘብ ችለው ነበር። በሕክምና ራሱ ማወቁ ብቻ ሳይሆን በደንብ ቦታው ላይ መስራት የቻሉበት ሂደት አለ። አንድ ታሪክ አለ። በአጋጣሚ አንድ ሴት ብዙ ውጭ ላይ ከኖረች በኋላ በሕክምና ችግር እሳቸውን ታገኛቸዋለች። ከዛ እሳቸውን ስታገኛቸው እሳቸው የወሰዱት ምንም ልድን አልቻልኩም፣ የተለያየ ቦታ ሄጃለሁ፣ ታክሜያለሁ ውጭም አለቻቸውና በአጋጣሚ ምን አደረጉ ይላል፣ የጣም ስስ የሆነ ስጋ በመፈለግ ቦታው ላይ ጥበብ የሚባለውን ነገር አንደኛው የግንዛቤ ውጤት ስለሆነ የዶሮ ወይም ምንድነው የሚባለው ይሄ ልባቸው የዶሮውን ልብ በመጠቀም በገመድ በማሰር ወደ ውስጧ እንድትውጠው ካደረጉ በኋላ በአጋጣሚ ሲረብሻት የነበረ ነገር ከሰውነቷ ወጥቶ የሚስብ ነገር ስላገኘ እዛ ላይ ተቀላቀለ ማለት ነው ከልቡ ጋር። ከዛ በኋላ ያንን በውስጥ የወሰደችውን ገመድ ወደ ውጭ በማውጣት ከዛ ህመም ሊፈውሷት ችለዋል ማለት ነውና በሀገራችን ትልልቅ በሕክምና ደረጃ ላይ ግንዛቤ የወሰዱ ባለ ሕክምና ላይ ከፍተኛ እውቀት የነበራቸው መሻይኾች ነበሩ ማለት ነው። ይሄ ትውልዱን መገንዘብ ችለው በሰዓቱ ብዙ ችግሮችን መፍትሄ መስጠት መቻላቸውን ነው የሚያሳየው ማለት ነው ከዓሊምነታቸው በተጨማሪ። ሌላኛው ደግሞ ትልልቅ ሰነዶችና ታሪኮችን በመሰነድ ማህበረሰቡ የተገነዘቡ ሰዎችን ባህሪ ስለሆነ የምናነሳው ዑለማዎቻችን ሰንደው አስቀምጠዋል። ለዚህም ማሳየው ሼክ መሐመድ ሷዲቅ የኢትዮጵያን ታሪኮች በአፈ ታሪክነት እንዳይነገር እስከዛሬ የነበረውን በኪታብ ደረጃ በማስፈር መንሃሉል አጥሻን የሚል ኪታብ አዘጋጅተዋል። ማለት ፊ ታሪክ ሆብሻን የኢትዮጵያን ታሪኮችን ከአጼዎቹ ጋር የነበራቸውን ሂደት
ያስቀምጡበት ሂደት አለ ማለት ነው። ሌላኛው ደግሞ ሼክ መሐመድ ታጁዲን ነው የምናነሳው። ሙሐዲስ የነበሩት ኮምቦልቻ የነበሩት ትልቅ ዓሊም ናቸው። እሳቸውም በአጋጣሚ ሀገራቸው ላይ ሸርህ የሚያደርግ ይሄ ኢብኑል ወርዲን መንዙማን ሸርህ የሚያደርግ ኪታብ ባለማግኘታቸው ማህበረሰቡ ላይ ችግር መኖሩን አዩና ተገንዘበው አዲስ ትልቅ የሚገርም ሸርህ አዘጋጅተዋል ማለት ነው። በህጃ የሚባል ኪታብ አዘጋጅተዋል። ይሄ ለእሳቸው ለአንድ ጊዜ መፍትሄ ሳይሆን ትውልዱንም በደንብ ማንቃት የሚችል ነው። እዛ ላይ የሚያስቀምጡ ብዙ ነገሮች አሉ። በጣም የሚያስገርሙ ንግግሮች አሏቸው ማለት ነው። እና እነዚህ የነበሩትን ታሪክ በሰነድ ማስቀመጣቸው አንደኛው ይሄ በእስላም ውስጥ ምን ያክል የተገነዘቡ ሰዎች ፍሬያቸው የበለጠ ፍሬያማ መሆኑን የሚያሳይ ነው። ይህም ደግሞ የትውልድ ንቃትን ይፈጥራል ማለት ነው። እስከዛሬ የነበሩትን ሁሉ ሂደቶች የምናየው እነሱ የሰነዱትን በማስረጃነት የምንወስድበት ሂደት አለ ማለት ነውና ሌላኛው ደግሞ ሼክ ኑርዬ ዑመር ማንሳት እንችላለን። ሼክ ኑርዬ ዑመር ማለት ያው በትልቅ ዓሊም ናቸው። ለዳንኤል አወል ራሱ ጦሪቃ እንደሰጡ ይነገራል። ከዛ ታሪካቸው ውጭ ግን በጣም ብዙ ጥበብና እውቀት የነበራቸው ሼክ ነበሩና ትውልዱ ላይ የሚያስፈልገውን ከሸሪዓ እውቀት ውጭ ሌሎች እውቀቶችን ደግሞ እንዲማሩ ይገፋፉ ነበር። ከተለያየ ቦታ የወሰዱትንም እውቀት ወደ ሀገራቸው በደንብ እንዳመጡም ይነገራልና በተወሰነ አጼዎቹ ዘመን በነበረበት ጊዜ የሕክምና ችግርን ሂደው መፍታት የቻሉ ሰው ናቸው። በዛም ደግሞ ምን ያደረጉት ጉዳዩን ተገንዝበው በአጼ ምኒልክና በጦላህ ጃዕፈር መካከል በሼክ ጦላህ ጃዕፈር መካከል የነበረውን ልዩነት እንዲፈታ ምክንያት አድርገውበት ተጠቅመውበታል ማለት ነው። እኔ ካንተ መፈልገው ጋሻ መሬት ሳይሆን ወንድሜን ይቅር እንድትልኝ ነው ብለው ማስታረቅ ደረጃ ደርሰዋል ማለት ነው። እና ትንሽን ነገር ወደ ትልቅ ነገር መቀየር የሚችሉ ናቸው የተገነዘቡት የሚለውንም አብሮ ለማስተላለፍ ነው። ያ ብቻ ደግሞ አይደለም። በተለይ ዒልም ፈለክና የተለያዩ እውቀት ዘርፎችን ለሌሎች ሰዎች ሀበሻ ላይ በደንብ እንዲስፋፋ ትልቅ ጥረት ያደረጉ ሰዎች ናቸው። እነዚህ ታሪክንም ሂደትንም የተገነዘቡ ሰዎች ናቸው ብለን ማንሳት እንችላለን። ይህ ብቻ አይደለም። በኢስላም ትልልቅ በኢስላም ውስጥ ከፍተኛ ደረጃ የነበራቸው የተለያዩ ደውላዎችና መሰረታቸውን ብናይ በተለይ አቀማመጦቻቸው አራቱን የሰሜን አቅጣጫ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ የሚለውን በመተው ራቅ ያሉ ቦታዎች በመቀመጥ ሸሪዓዊንም የሆነ እውቀትን በመውሰድ ሌላው ማስተላለፍ የቻሉበት የአሰራር ዘዴ ነበራቸው። ይሄም አንድ የግንዛቤ ውጤቶቻቸው ነው የሚያሳየው ማለት ነው። ሌላው ደግሞ ብዙ እቃዎቻቸውና ማቴሪያሎቻቸውን ሰብስበን ብናይ እንደ ታሪክ ብናይ የተለያዩ ቦታዎች ላይ በጣም አስገራሚ ነገሮች እናያለን። ለምሳሌ አማን አምባ የሚባለው ሐሪማ ውስጥ በጣም የሚገርም በተለይ ድሮ ሲጠቀሙበት የነበሩትን የአለባበስ ዘዴዎቻቸውን ኢቭን ሙሰቢህ የሚያዘጋጁበትን ማየት እንችላለን። ያ ብቻ ሳይሆን በከራን ራሱ እዛ ቦታ ላይ በተለየ መንገድ ያስቀመጡበት እንዲሁም አልጋዎቻቸውና ስርዓቶቻቸው ከዛ ዘመን ራሱ በጣም በተራመደ መልኩ አሁን አንዳንድ አጼዎቹ ቦታዎች ላይ ከላይ ይጠቀሙበት ነበር ተብሎ መጎብኘት በሚችልበት መልኩ ያሉ ቦታዎች አሏቸው። የቤት አሰራሮቻቸውም የአንዳንዶቹ የጎጆ አሰራሮቻቸውም ለየት ያሉ ሁኔታዎች እንዳላቸው እናያለን ማለት ነው። ይህም ግንዛቤ እንዳላቸው ያሳያል ማለት ነው። ሌላው ደግሞ ቦታ መረጣቸውና እንዲሁም ደግሞ ደረሶቻቸውን አንደኛውም በምን ቦታ ላይ መብቃት እንዳለበት ሼኽነት መውጣት እንዳለበት የሚረዱበት ሂደት አለ። ሼኽ አህመድ ይባላሉ። በሐነፊያ ትልቅ ዓሊም ናቸው። አሁን ላይ ካሉ ዑለማዎች መካከል ሐሪም አላቸው ግራራምባ። እሳቸው ደረሰዎቻቸውን በሐነፊያ ዒልም የቀሩትን በምን አይነት መልኩ አንዱ ሼኽ በየትኛው መልኩ መውጣት እንዳለበት አሰጋገዱን፣ ሁኔታውን ሁሉን ከተገነዘቡ በኋላ መመለስ የሚችሉበትም መመርመር የሚችሉበትም ሂደት አለ ማለት ነውና ሼኽነት የሚያወጣ እንኳን ሼኽ ከሁሉም ተመርጦ የሚሄድበትም ስርዓት ነበራቸው። ይሄ በጣም የተገነዘቡ መሆናቸውንና እንዲሁም ደግሞ ለቦታው የሚመጥኑን ሰው መለየት የሚችሉበት ሂደት እንዳለ ነው የሚያሳየው። ምክንያቱም ኢማሙ አሊ ወደኋላ ስንመለስ፣ ኢማሙ ማሊክ ወደኋላ ስንመለስ ከ400 ምናምን ሼኾች በላይ ሼኾች ቢኖራቸውም ወላኪን ግን ለቦታው ላይ ብቃት እንዳላቸው 70 እና ምናምን አካባቢ ዑለማዎች ተመጥናላችሁ ሲሏቸው ነው ወደ ዒልም ማስተማር የገቡት። ይህም ሂደት ደግሞ እኛ ሀገር ያው ሸሪዓዊን መንገድ በጠበቀ መልኩ በዚህ ልክ ትውልዱን ማነጽ የሚችሉበት ብቃት ያላቸው ዑለማዎች እየወጡበት ያለበት መንገድ ማየት ይቻላል ማለት ነው። እነዚህ ሂደቶች በአጠቃላይ የግንዛቤ ውጤቶች ናቸው። ሐታ ቁርአንና ሐዲስ ላይ የተለያየ ጥያቄዎች ተነሱ ይባላል። በተለይ ፉቃሃዎቹ እንደሚያዩት የሁለት ልጆች ተወለዱና በአጋጣሚ ልጆቻቸው ስለተቀያየሩ ወንዱ ልጅ የኔ ነው አይደለም በሚል የተወሰነ ልዩነት ፈጠሩ ይላሉ። ከዛ መሻይኾቹ ምን አደረጉ? በዛ ሰዓት ጥበብና ሒክማ የነበራቸው የወለዱትን ሴቶች
ወተቶቻቸው ያለውን ባህሪ በመረዳት አንደኛ ሴት የተወለዱ ከሆነ የወተቱ ራሱ አወጣጥ ሂደቱ ከወተትነቱ በተጨማሪ ከፍ ያለ ደንሲቲ እንዳለው ወይም ደግሞ ክብደት እንዳለው ውፍረትም እንዳለው ያንን በመረዳት ሴቷ የትኛው እንደሆነችና ወንዱ ማን እንደወለደ መለየት የሚችሉበት ጥበብ ነበራቸው ማለት ይህም የግንዛቤ ውጤት እንደሆነ እናውቃለን። ሌላኛው ደግሞ ኪታብ ባልነበረበት ሰዓት ወረቀት ባልነበረበት ሰዓት ብዕር እንዴት ያዘጋጁ ነበር የሚለው ላይ ብዙ አይነት አዘጋጀቶች አሏቸው። ኢቭን የሚጽፉበት ቀሰም ይባላል። ያንዳንዶቹ ሰፋ ተለቅ ያለ አይነት አዘጋጀት ነበራቸው። ኢቭን አሁን ድረስ ራሱ በጣም በሚገርም ሁኔታ በነገራችን ላይ ለሽቶ ምርት ራሱ አስገራሚ የሚሆናልና ትልልቅ ማሾች ብለው ብዙ የሚጠሯቸው ማለት ነው። ትክክለኛዎቹ ማሾች ነው ወይም ማሽ ተብለው ነው የሚጠሩት። በእርግጥ እነሱ ትልቅ በሐድራ ላይና በዕልም ላይ በተለይ ነህው ላይ የሚያዘወትሩ የነበሩ ናቸው ድሮዎቹና የሚያዘጋጁት የሚገርም የሽቶ አቀማም ሂደት አላቸው። 40 ምናምን አካባቢ ነገሮችን ይጠቀሙና ከዛ በአጋጣሚ ልክ ያንን ጫፍ ልብሶቻቸው ላይ ያስሩታል። በዛ ሰዓት በሚያልፉበት ሰዓት ከፍተኛ የሆነ የማወድ ብቃት አለው። ረጅም ሰዓትም የመቆየት ሂደት አለውና ይህም ራሱ አንደኛው የግንዛቤያቸው ወይም ደግሞ የትልቅ ጥበብ እንዳላቸው የሚያሳይ ነው ማለት ነው። በተለይ ብዙ ሰው ውዴታ ይኖረዋል ይባላል። ያንን ነገር መፍጠር የሚችልም አቀማመም እንዳላቸው ነው የምናየው። ይህ ብቻ ደግሞ አይደለም። የተለያዩ ቦታዎች ላይ አንዳንድ ነገራቶችን የሚወስዱበትና የሚጠቀሙበት ወይም ደግሞ የሚጠጡበት መንገድ ራሱ በጣም አስገራሚ ነው። የአንዳንድ መሻይኾች አጠጣጦቻቸው የነበሩት በተለይ የሚጠቀሙት የነበረው ከሸክላ ወይም እንደ ሸክላ የሚሰራ የሚጠጣበትን አካል ራሱ ብርጭቆ ምናምን የምንለውም በሸክላ ብዙ ጊዜ ያንን በመምረጥ አሁን ሳይንሱ በደረሰበት ሂደት ከፍተኛ ጥቅም እንዳለው ማየት እንችላለን ማለት ነው። ያ ብቻ ሳይሆን አንዳንድ ቦታዎች ላይ አሁን ራሱ አንዳንድ እጽዋቶች በደንብ ማደግ ይችላሉ ብለው ሰዎች የሚናገሩባቸውን የመዳብ ወይ ነሐስ የሚባለውን የነሐስ ሽቦ ወይም ጥቅል የተለያዩ ቦታዎች ላይ ማስቀመጥ ይችላል ማለት ነው። ሰይዱና ሾንኬ ጋር አንድ ሰው ጥያቄ ጠይቃቸውና እሳቸው ብዙ ጊዜ የግብርና እውቀት ነበራቸው ይባላልና የቡና አተካከል ሂደት ላይ መሻይኾች የነገሩን አለ በጣም በሚገርም ሁኔታ። እሳቸውን ሲያናገራቸው ችግር የለውም በስፋት እንዴት እንደሚያድግ እነግርሃለሁ አሉትና የተወሰነ ወራት እንዲቆፍር ካደረጉት በኋላ በጣም ወደታች ቀጭን የሆነ ጉድጓድ ወይም ጠባብ የሆነ ወደታች በጣም እንዲቆፍር ካደረጉት በኋላ ልክ ተወሰነ አፈር ብቻ እንዲይዝ አድርገው እስካልታገደ ድረስ ስሩም መሬቱ መጀመሪያ እስካላገደው ድረስ ፍሬያማነት እንዳለው የሚያሳይ ነው በሚል ከፍተኛ የቡና ምርት እንዲያገኝ ረድተውታል ማለት ነው። እና ይህ ሁሉ ምንድነው የመገንዘብ ሂደት ነው። ሌላኛው ያ ብቻ ደግሞ አይደለም። የተፈጥሮ ስርዓት ከመገንዘባቸው አኳያ ደረሳዎች ራሱ የሚንቀሳቀሱበትን በተለይ በድሮ ሰዓት የዕልም የሚቀሩ ሰዎች ያው እንዳሁኑ መኪናም የለም፣ ሁለተኛ ደግሞ መብራትም የለም። ስለዚህ ከአንድ ሐሪማ ወደ ሌላ ሐሪማ የሚንቀሳቀሱበት ወይም ደግሞ ያንን ሂደት የሚመርጡት የጨረቃን ስርዓት በመውሰድ ያንን ቀኑን በማወቅ ጨረቃ ብርሃን መስጠት የምትችልበትን ቀን በመምረጥ ይንቀሳቀሱ ነበር ማለት ነው። መሻይኾቹም ደግሞ በዛ እንዲንቀሳቀሱ ከተለያየ አውሬ ተጠብቀው ከተለያየ የሽፍታም እንቅስቃሴ ራሳቸውን ገድበው ጠብቀው እንዲንቀሳቀሱ ያስቀምጡላቸው ነበር ማለት ነውና እነዚህን ሂደቶች ሁሉ ማየት እንችላለን። ያ ብቻ ሳይሆን በሸሪዓ እውቀት ላይ ቀደሩም የሚለውን በምን አይነት መልኩ እንደሆነ ገጠር ላይ ልኬት ተቀምጦ የሚጠቀሙበት ሂደት አለ። በጣም በሚገርም ሁኔታ በባህል ሕክምናም ላይ ብቃት ያላቸው ሰዎች የሚመዝኑበትም የራሳቸው መሳሪያ እንዳላቸው ማስተዋል ይቻላል ማለት ነው። ያ ብቻ አይደለም። የሶላት ሰዓትን ራሱ እንዴት ማወቅ ይቻላል የሚለው ሂደት ላይ ሸሪዓውን በትክክል ተገንዝበው የራሳቸው የቀመር ወይም ደግሞ ሂደት በማስቀመጥ ትልቅ ድንጋይ ላይ በሚቀረጽ የአቀማመጥ ስርዓት የወቅቶቹን ዙሁር መግባቱን አስር መግባቱን መለየት ችለዋል ማለት ነው። ይህ ብቻ ደግሞ አይደለም። ኢቭን ሼክ መሐመድ ሷዲቅ በጻፉት የታሪክ ምድብል ላይ በጣም ማህበረሰቡን መገንዘባቸውን ከሰሜኑ ጀምሮ እስከ ታች ድረስ ያለውን የማህበረሰብ ግንባታ ስርዓት እንዴት ነበር የሚለውን ማስቀመጥ ኢቭን በተለያዩ ቦታዎች ላይ የተቀመጡትን እጽዋቶች ምን ያክል የሚበቅሉ ናቸው፣ የትኞቹ ጠቃሚ ናቸው፣ የትኞቹ ደግሞ ምንድናቸው የሚለውንም በሰፊው የዘረዘሩበት ሂደት ማስተዋል ይቻላል። እነዚህን ሁሉ ሂደቶች ስንመለከት ቆዳን በመጠቀም ቁርአን ረጅም ሰዓት የሚቆይበትን ኢቭን በየትኛው ብዕር ቢጻፍ ደግሞ የተሻለ መቆየት ይችላል የሚለውንም በመውሰድ መሻይኾች በዚህ ልክ ተራቀው ይጽፉ ነበር ማለት ነው። በጣም በሚገርም ሁኔታ
አንድ ክስተት ተከሰተ ብለው ብዙ ሰዎች መሻይኾች ነግረውኛል። ምንድነው እዚህ ትልቅ ሐሪም አለ፣ ጌታ ሐሪማ ይባላል። እዛ ላይ ብዙ የጻፉ አንዳንድ ነገሮች አሉና እነሱን በአንድ ፈረንጅ መጥቶ ከተመለከተ በኋላ በስክሪን ፎቶ ማንሳት ፈለገ፣ ባሁኑ ባለበት ስልክ ማለት ነው። ከዛ በኋላ የቀለማታቸው አቀማመጡ ሊሆን ይችላል በጣም በሚገርም ሁኔታ ያነሳቸው ፎቶዎች በአጠቃላይ ሊነበቡለት አልቻለም። ካሜራዎችን መቀየር ቻለ። አሁንም ያንን ነገር ሲያነሳ አሁንም ያንን ፎቶኮፒ አድርጎ እንኳን መሄድ እንዳይችል የጠበቁበት የተለየ አይነት አጻጻፍ ሂደት እንዳለ መረዳት ችለናል ማለት ነው። እነዚህ ሁሉ በዛ ዘመን ላይ ኋላ ቀር ሳይሆኑ በጣም የተራቀቁ የነበሩ ሰዎች ናቸው። በተለይ እንደ አማርኛ ደግሞ ያው በሀገራችን በንግግሩም በሁሉም በጣም የተራቀቀ ነው። ኢቭን ማህበረሰቡ የሚገባው አንዳንድ ጊዜ ከመራቀቁ የተነሳ ቡና አጠጡኝ የሚለውን ነገር ለመግለጽ ራሱ ብዙ ጊዜ ሙስሊሞች ነበሩ የዛ ጊዜ ቡናን የሚጠቀሙትና በምን አይነት አገላለጽ ነው የሚገልጹት? ጥቁር ላም ነጭ ጊደር ያስከተለች አላያችሁም እንዴ በሚል ግንዛቤ ሁሉ ይናገሩ ነበር። ይህንን የምናየው በምን ያክል ስልጣኔ እንዳላቸው ነው። የተለያዩ ሐሪማዎች ላይ ለምሳሌ ማየት ይቻላል። እዚህ ጦር ሲና የሚባለው አካባቢ ሰዎች የሚግባቡት በድምጽ ነው፣ ወይም ደግሞ በተወሰነ ኮሽታ በማይሰማበት መልኩ አንዱ ከአንዱ ጋር ተግባብቶ ስርዓት ይዞ መሄድ የሚችልበትን ተንዚማ ወይም ነዝም ፈጥሯል ማለት ነው። ያ ብቻ ሳይሆን የተለያየ የመድህ በሚያደርጉበት ጊዜ አብረው የሚንቀሳቀሱበት ስርዓትና ሂደት ኢቭን ድምጽ የሚያወጡበት መንገድ በአሁኑ የድምጽ አወጣጥ ስርዓቶች ላይ እዚህ ላይ ኪነጥበብ ላይ የሚሰራ ሰው በተለየ ረቂቅ መንገድ የሚያየው ነው። ያ ብቻ ሳይሆን ያሉበት የመንዙማ ስታይል ያንን አሁን ማህበረሰቡ ወርሶ ነው ያንን በዛ ቅላጼ የሚወስደው ማለት ነው። ይህንን በዚህ ጠበብት የነበሩት ሼኽ ሰይዶ አባዬ ሰይዶ ትልቅ ብዙ ቦታ እንዳላቸው ፋናወጊ እንደሆኑ መግለጽ ይቻላል ማለት ነውና በተለያየ በታሪክም ቢሆን ታሪክ በመስራት አሁን የሐበሻን ታሪክ የዑለማዎቹን ብቻ ሳይሆን የተለያዩ የነበሩ ጦርነቶችንም ለምሳሌ ኢማም አህመድ ጋር የነበረውን አረፍ ፈቂህ ሌሎቹም የጻፉት ታሪክ ልክ ሰንዶ ማስቀመጥና እያንዳንዱን ጉዳይ ተከታትሎ ማሳየት የቻሉ ምሁራኖች ነው የሚያሉ ማለት ነው። ያ ብቻ ሳይሆን አንዳንድ ለምሳሌ አንድ ትልቅ የሶላዋት ወይም ተንቢሁል አናም የሚባል ኪታብ አለ። እሱን ሸርህ በማድረግ ባሆች ይባላሉ። ትልቅ ዓሊም ናቸው። መጀመሪያ እሳቸው ነው የፈሰሩት ማለት ነው። እሳቸው ናቸው ሸርህ ያደረጉለት ማለት ነው ኪታቡን። እና በዓለም ደረጃ በዚህ ልክ የተገነዘቡ ረቂቅ የነበሩ መሻይኾች ናቸው። ሁሉ ምንድነው የተገነዘበ ሰው ላይ የሚመጥን ሰው ላይ አህል ብለው ይጠሩታል። አህል ነህ ወይ ለዚህ ነገር የሚል ሰዎች ሁሉም ቦታ ላይ መግባት እንዳይችሉ ኢቭን ቦታ ያለው ሰው ደግሞ አህል ነህ ተብሎ የሚጠራበት መንገድ እንዳለ የሚያሳይ ነው ማለት ነው። ይህ ብቻ ደግሞ አይደለም። በተለይ አንድ ሼኽ ጪሳ የሚባሉ ዓሊም አሉ። እሳቸው ደረሶቻቸውን ሌሊት ላይ ዞረው ምን እንደሚያደርጉ ክትትል የሚያደርጉ ነበረ። ይህ የክትትል ስርዓታቸው አሁን ላይ የተለያዩ የወታደር ቤቶች ላይ ሊሆን ይችላል የሚፈጸሙ ሰዎችን ማንቃት የሚችሉ ለዛ ነገር የበለጠ ተድሒያ እንዲከፍሉ ማድረግ የሚችሉበት ክትትል ነበራቸው። ያ ብቻ ደግሞ አይደለም። ውሃ የሚጠጣበትን ራሱ መንገድ አንዳንዶቹን የሙቀት በሆነበት ሰዓት ወይም ደግሞ ቅዝቃዜ ባለበት ሰዓት በምን አይነት መልኩ ውሃን መጠቀም እንዳለባቸው ለደረሶቻቸው ይነገራል ማለት ነው። ይህንን ሁሉ ስርዓት ይዘው የሄዱ መሻይኾች ናቸው። ይሄ ሁሉ በእስላም ውስጥ መገንዘባቸው ከእስላማዊ ትምህርት ከመባሻገር ለማህበረሰቡ ጥቅም የሰጠ ሂደት እንዳለው እናያለን። ውሃ በማውጣት ሊሆን ይችላል፣ ማህበረሰቡን በማገዝ ሊሆን ይችላል። ደረሶቻቸው ደግሞ የደቦ ስርዓት በመውሰድ ገጠር ላይ ያሉትን በቀላቢነት የያዟቸውን ሰዎች እርሻቸውን በማገዝም ላይ ሂደት ላይ እንዲሰመሩ አቅጣጫ የሚሰጥበትም ሂደት ነበረ። የፍርድም ሂደትም ነበረ። ሁለተኛ ደግሞ የሚያስተዳድሩበትም የራሱ የሚያስተዳድሩበትም ጥበብ መንገድ ነበራቸው። ኢቭን ብቻ ሳይሆን መሻይኾቹ የተጣሉ ሰዎች ካሉ ኢቭን መገዳደል እንኳን ቢኖር በባህላዊ መንገድ በነበረው ስርዓት ማስታረቅ የሚችሉበት መሸምገል የሚችሉበት አገርን ከሀገር ጎሳን ከጎሳ ሳይለዩ በፍትህ መፍረድ የሚችሉበት ተቀባይነት ያላቸውም የፍርድ ሂደትም ላይ ያቋቋሙ ነበሩ። የሚዳሰስም ቅርጽ የማይዳሰስም ቅርሶች አሏቸው። የግንዛቤ ውጤቶቻቸው ነው ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሸፈክሩ እንደ ሁል ጊዜው እጅግ በጣም በሚገርም ሁኔታ ሰፊ የሆነ ዳሰሳ መገንዘብ በእስላም እንዲሁም በሀገራችን ደረጃ የመሻይኮች ነገራቶችን አስቀድሞ የመገንዘብ የመረዳት ሀገርን፣ ማህበረሰብን፣ ግለሰብን እስከ መስራት የሄዱበት ርቀት ዕውቀትንና ፍትህን እንደዚሁም ደግሞ በጤናው ዘርፍ ላይ በንቃትና ነገራቶችን አስቀድሞ በመገንዘብ እንደዚሁም በመገመት ትልቅ አስተዋጽኦ እንዳደረጉ ዛሬ ላይ ያለው እንግዲህ እየተነጋገርን ያለነው መገንዘብ በእስላም ነው። እንደ ወትሮ እጅግ አድርገን እናመሰግናቸዋለን። አላህ ያታቸውን ያቆይልን። ከልብ አድርገን እናመሰግናለን። ጥሩ ቆይታ እያደረግን እንዳለ ይሰማናል። እንግዲህ ጥያቄ ጠይቀናል። ለኦዲየንሱ ነገሮችን እንዳንገነዘብ የሚያደርጉን ተግዳሮቶች ምንድናቸው ብለው ያስባሉ በሚል ያስቀመጥነው ጥያቄ ላይ ወንድም በድሩ ትኩረት አለመስጠትና ቹከላ በሚል አስቀምጧል። ኡሙ ዑመር ለኔ ሶሻል ሚዲያ ለአእምሯችን ረፍት ነስቶ ራሳችንን እንዳናደምጥ ያባሰው ራሳችንን እንዳናስብ ይመስለኛል ወላሁ አለም በሚል አስቀምጣለች። ሀሊማ ስሜታዊነት ንዴትና ወይም ቁጣ በሚል አስቀምጣልናለች። ነጃሺ ሚዲያ ወይም ሳሲካም አእምሮን መዘረፍ ትልቁን መዘረፍ ተዘርፈናልና ያ ጉዳይ ይመስለኛል እንዳንገነዘብ በሚል ያስቀመጡት ሐሳብ አለ። ወላሂ ሁላችሁንም ከልብ አድርጌ አመሰግናለሁ። ጀዛኩሙላህ ኸይር። መልእክታችን የወትሮ መልእክታችን እናስተላልፋለን። ነጃሺ ሚዲያ አዘጋጅነት የተዘጋጀውን የቁርአን ውድድር ሱረቱን ፋቲሃን ህፃናት ከ5 እስከ 7 ዓመት ያሉ ልጆች ሲቀሩ በተንቀሳቃሽ ምስል ብትልኩልን የምናወዳድር ይሆናል። እንግዲህ ነጃሺ ዩቲዩብ ቻናልን ሰብስክራይብ በማድረግ እነዚህን ውይይቶች እዛ ላይ ታገኛላችሁ። እንደዚሁም እዚህ ላይ ያለው ነጃሺ ሚዲያን ፎሎ በማድረግ ቤተሰብ ይሁኑ። ጥሩ ቆይታ እያደረግን ጥሩ እየተማማር እንዳለ ይሰማኛል። ታፕ እና ኮፒ ሊንክ ማድረግ እንዳትረሱ። ሼር አድርጉ። ሪፖስት ያላደረግን አንድ ጊዜ ይህን ላይቭ ሪፖስት እናድርገው። ጀዛኩሙላሁ ኸይር። አብራችሁን ስላላችሁ ሁላችሁንም ከልብ አድርጌ አመሰግናለሁ። ትንሽ የተወሰነ ነገር ኡስታዝ አብዱልሐሚድ ይሉልና በዛውም ሰላዋት ብለውልን ወደ ቀጣይ እንሄዳለን። ሁላችሁም አብራችሁን ስላላችሁ እጅግ አድርጌ አመሰግናለሁ። ሰላም አለይኩም። መርሐባ ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ትንሽ ብቻ ምነካውኔ ሸፈኽሩ ሀገራችን ላይ ያሉ በጠቅላላ መሻይኾቻችንን ምን ያክል የሆነ የመገንዘብ እይታ እንዳላቸው ተናግረው ነበረ። እኔ ደግሞ ተሰውፍ ላይ አብዛኛው ይሄ መገንዘብ ከልብ ጋር የተያዘ ስለሆነ ተሰውፍ ልብን ማጽዳት ስለሆነ ያንን በተሰውፍ እይታ መገንዘብ በሶስት ዋና ዋና ነገራቶች ይከፍሉታል። የመጀመሪያ ዒልሙል የቂን ይሉታል። ዒልሙል የቂን ወይ መረጃዊ እይታ በአእምሮ የሚገኝ ነገር ነው። ቅድም አእምሯችንን መሰረቅና አእምሯችንን መበላት ብለዋል ኡስታዝ ሒከም። በማስረጃና አንድ ሰው በማስረጃና በዜና ወይም የሆነ ሰው በሚነግርበት ጊዜ የሚያረጋግጥበት የሆነ ዕውቀት ክፍል ነው። አንድ ሰው ስለ እሳት ሙቀትና ቃጠሎ ሰምቶ ወይም አንብቦ ሲያውቅ ይህም ይባላል ዒልም የመረጃዊ የሆነ ዕውቀት ይባላል፣ ወይም መረጃዊ የሆነ መገንዘብ። ሁለተኛው ደግሞ ምን ይከፍሉታል? ዐይኑል የቂን ነው። ዐይኑል የቂን ማየትና ማረጋገጥ። ይህ በአይን በማየት የሚመጣ መገንዘብ ነው። ይሄ ምሳሌ እንበልና ቅድም አየ እሳት በመረጃዊ ዕውቀት ባልነው ወይም ዒልም የቂን ባልነው አየና እሳት ምን አለ? ተገነዘበ። ሁለተኛው ደግሞ ማየትና ማረጋገጥ። ለምሳሌ ስለ እሳት የሰማውን ነገር እሳቱ ሲነድና ብርሃኑ ሲወጣ በአይኑ ሲያይ ይሄ ምን ይባላል? ዐይን አልየቂን ይሉታል ማለት ነው። የማየትና ማረጋገጥ በማየትና በማረጋገጥ ውስጥ ያለ መገንዘብ ማለት ነው። ሶስተኛ ደግሞ እውነተኛ የሆነ መገንዘብ ወይም ሐቁል የቂን ሐቅ አልየቂን ማለት ነው። እሱን መገንዘብ ነው ሶስተኛው። ይህ መጨረሻውና ግቡ ነው። አንድ ሰው በተሰውፍ እይታ ላይ መገንዘብ የሚባለው ዋናው ይሄ ነው። በተሰውፍ ላይ ግብ የሆነ የመገንዘብ ደረጃ ነው ማለት ነው። ይሄኛው ሐቁል የቂን ማለት ነው። ይህም በነገሩ ውስጥ በመግባትና በመዋሃድ የሚገኝ የሆነ ዕውቀት ነው። በነገር ውስጥ በመግባትና በመዋሃድ የሚመጣ ዕውቀት ነው ማለት ነው።
መገንዘብን ሲያመጣው ማለት ነው። ይሄ የመጨረሻው ጋያ ነው። ለምን ያ ሰው ወደ እሳቱ ተጠግቶ ሙቀቱን ሲሰማው ወይም በትንሽ ሲነካው የሚኖረው ስሜት ነው። እሳቱ ምን እንደሆነ የሚያውቀው በቃላት ሳይሆን በስሜቱና በህሊናው ስለሆነ ማለት ነው። የመገንዘብ ማሳያ ምሳሌዎች ብዙ አሉ ሐቂቀተን። ከዛ ውስጥ ምሳሌ የማርን ምሳሌ እናምጣና ስለ ማር ጣፋጭነት መጽሐፍ በማንበብ ይታወቃል እንዴ? ይሄ መጽሐፍ በማንበብ እውቀት ነው። አሁን መጽሐፍ በማንበብ በተለያየ አይነት ከንባብ ጋር ባለፈው ካየነው ጋር የተያያዘ ነገራቶች አሉት። ማሩን በጉድጓድ ሳህን ውስጥ ማየት ማረጋገጥ ነው። ማሩን ቀምሶ ደግሞ ጣዕሙን መረዳት ግን መገንዘብ ነው። ማሩን ቀምሶ በመላሱ ቀምሶ ማየት መገንዘብ ወይም ማዕሪፋን ያሳየናል ማለት ነው። ያንን እውቀት ያሳየናል። ያንን ጣዕም ለሌላ ለማያውቀው ሰው ጣዕሙን ለማያውቀው ሰው በቃላት ገልጾ መጨረስ አይቻልም። ለምን? ሰውየው ራሱ መቅመስ አለበት ግዴታ። በውቅያኖስ ራሱ ስለመገንዘብ ስንመለከት ውቅያኖስ ምሳሌን ብለን አንድ ሰው ባህር ዳርቻ ላይ ቆሞ ማዕበሉን ቢያይ ስለ ባህሩ ጥልቅ ሙሉ ግንዛቤ አይኖረውም። ሐቂቀተን እውነተኛ የሆነ መገንዘብ የሚመጣው ወደ ባህሩ ውስጥ ሰምጦ እንቁ ከውስጥ የሚወጣውን እንቁ ወይም ጥሩ ነገራቶችን ሲያገኝ ነው። ይሄ ነው የእውነታዊ መገንዘብ ሲባል ያመጡት ማለት ነው። እዚህ መገንዘብ በተሰውፍ እይታ ልብህን ሳታጠራ ራስህ ጋር ያለውን ነገር ሳታጠራ ወደ አንተ ሪፍሌክት አድርጎ ከአላህ የሚመጣው ኑር ወደ ልብህ ውስጥ አይገባም ማለት ነው። ምሳሌ ፀሐይ ሁል ጊዜ ብርሃን ትሰጣለች። ነገር ግን አንድ መስታወት በጭቃ ወይም በአቧራ ከተሸፈነ የፀሐይ ብርሃን ማንጸባረቅ አይችልም። ከዚህ ምንድን ነው የምንገነዘበው? አንድ መስታወትን ልክ እንደ ልብህን ከምድራዊ የሆኑ ፍላጎቶች በጠቅላላ ምድራዊ የሆነ ፍላጎቶች ከትዕቢት አቧራ ማጽዳት ነው። መስታወት ሲጸዳ ደግሞ የፀሐይ ብርሃንን ወይም እውነትን ያለ ምንም ጥረት በውስጡ ያበራል ይላሉ። እዚህ እውቀቱ ከውጭ የሚመጣ ሳይሆን በውስጥ ያለ ብርሃን የሚጋርደው ጉዳይ መሆኑን ያሳያል ማለት ነው። ስለዚህ ውስጣችን ላይ ያለውን የልባችንን ጥራት ሁሌ በጠረግን ቁጥር ከኛ የሚወጣው ነገር ወይም ከአላህ የሚመጣው ደግሞ ኑር ወደ ውስጥ ይገባል። ያ ነገር የሚመጣው ደግሞ በመገንዘብ ነው፣ ሆኖ በማሳየት ነው እንጂ ከሩቅ ሆኖ መመልከት አይደለም ማለት ሆኖ ነው። ሁኔታውን ከፊት ለፊት ሆኖ በመምለጥ ነው። ምሳሌ አሁን የእሳት ራት 3 አይነት ምሳሌ በእሳት ራት እንመልከት። የእሳት ራት ሶስት የእሳት ራቶች ስለ ሻማ እሳት ለማወቅ ፈልገው ነበር። የመጀመሪያው ራቅ ብላ የመጀመሪያው እሳት ራስ ራቅ ብላ አይታ ተመለሰችና እሳቱ ብርሃን አለው አለች። ይህ መረጃ ነው፣ ቅድም እንዳልነው መጀመሪያ ላይ ማለት ነው። ሁለተኛው ደግሞ ቀረብ ብላ ክንፎቿን በእሳቱ ሙቀት ተለበለበች። ተመልሳም እሳቱ ያቃጥላል አለችና ይህ ልምምድ ነው። ወደዛ ነገር ለመግባት እየተለማመደች ነው ማለት ነው፣ እውነታዊ የሆነ መገንዘብ ውስጥ ለመግባት። ሶስተኛዋ ግን ምንድን ያደረገችው? ሶስተኛዋ ግን በቀጥታ ወደ እሳቱ መሃል ገባችና ከእሳቱ ጋር አንድ ሆነች። ይህ መገንዘብ ወይም ማዕሪፋ ነው ማለት ነው። ስለዚህ ከሩቅ ሆነን ስናየው እንዲሁም ደግሞ ያን ነገር እየቀረበ ነው ስንመጣ ደግሞ ውስጥ ላይ ደግሞ ዲቴል ስንገባ ወመጨረሻው ሆነ መቀየር ራስ ጋር ተዋህዶ ሲመጣ ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ከአላህ የሚመጣብህን ነገራቶች ከአላህ የሚመጣውን የሆነ ስጦታን ወይም ከአላህ የሚመጣውን መልእክቶች በጠቅላላ ውስጡ ላይ ገብተህ ላይ ደግሞ የምትቀበልበትን ነገር ልብህን ስታጸዳ ሙሉ ለሙሉ ቀጥለጥ ብለህ ወደ አላህ Subhanahu Wa Ta'ala ትእዛዛት ውስጥ ትገባለህ ማለት ነው። እዚህ ሐቂቃ መገንዘብ እውነታዊ የሆነ መገንዘብ ሙሉ ለሙሉ ባህሪህ በጠቅላላ የልብህም እንዲሁም ደግሞ ውስጣዊውም እላይህም አምሮ የአላህ Subhanahu Wa Ta'ala ትእዛዝ በህይወትህ ስታመጣ ነው ማለት ነው። ስለዚህ
መገንዘብ እንደ ተሰውፍ እይታ ልብ ነው። ተሰውፍ ማለት ደግሞ ሷፊ ልብህን ማጥራት ውስጥ የሚያጠነጥን የልብን ማጥራትን የሚሰጠን የትምህርት ክፍል ስለሆነ ማለት ነው። ስለዚህ ልባችንን ስናጸዳ ውስጣችን ያሉትን አግያሮች ከውስጥ ሲወገድ እውነታዊ የሆነ መገንዘብ ላይ እንገባለን። ይህን ይመስላል እንደ ተሰውፍ እይታ በአጭሩ ትንሽዬ ልበል ብዬ ነው። ኢንሻአላህ ወደ መድሑ እንግባ አይደለ ማሻ መርሐባ ኡስታዙና ጀዛኩሙላህ ኸይር። እንግዲህ ትልቅ ሐሳብ ነው በርዕሳችን ላይ በምሳሌ አስደግፋችሁ የመገንዘብን መረዳትን ሂደቶችን ያነሳችሁልን ነገር እጅግ አድርጌ ላመሰግናችሁ እወዳለሁ። እንደ ወትሮ በውይይታችን ላይ በመገኘት ሐሳብ አስተያየታችሁን ስለምትሰጡን በውይይታችን ርዕስ ላይ ሰፊ ግንዛቤ ለታዳሚዎች ስለምትሰጡልን ሁላችሁንም ከልብ አድርጌ አመሰግናለሁ። በድጋሚ አብራችሁን ስላላችሁ አጅማኢን ሁላችሁንም ከልብ አድርጌ አመሰግናለሁ። ወደ መድሁ እንለፍ። ኡስታዙና صلى الله عليك زين الأشياء وسلم عليك نزم الأحباء سلطان طيبة لابس الضياء صلى الله عليك زين الأشياء وسلم عليك نزم الأحباء سلطان طيبة لابس الضياء نحمد الله البر الكريم من علينا بالمن الجسيم وبالاهتداء ملة البيضاء ونشكره بهذا النعماء ولو أنغشى عن ذات الجفاء قد بدا لنا برق الأحباء كريم اليدين جمال الكونين نظام الوجود قاسم الدارين سرى نورك عم بالغراء فاكشف الستر عن خدي أسيلي والبدر المنير والبهج الطويل المميز من كل البهاء شمس ضوحتي لكل الأشياء أسفرت منها بغير خفاء كنز مخزون لفصل القضاء شمس تجلي في عرش تجلي سراج منير قلوب الفحول الفرد المعلوم بعين الضياء قبلة الوجود مرآة الشهود مصباح موقود مشكاة الفؤاد سطع منه أنوار الخضراء صلى الله عليك يا زين الأشياء وسلم عليك نزم الأحباء سلطان طيبة لابس الضياء يا سيدي يا شفاء قلبي ساكن طيبة لابس الضياء فياض الوحي وباب العطاء يا حبيبي من كل الأحباب قد ضج قلبي لذاك الجناب فامدد يدك لكشف الغطاء ولا تتركني في حزبي الطغاة فخذ بيدي من تلك الزمان مرجو العبد من كل البلاء مرحبا بك أهلا وسهلا ملاك الأرواح لكل الفضلاء ملا الأسرار ذلك الفضاء سيد السادات وباب الهبات عروس طيبة شمس الحضرة الفرد السلام منير الضياء إمام الأنام نجاة القيام بعدما اشتد هولاه الزحام كنز العالمين لفصل القضاء كاشف الكرب عن كل الأحباب
في دار الدنيا ويوم المآب لذة الأفراح في عرش البقاء صلى الله عليك يا زين الأشياء وسلم عليك نزم الأحباء سلطان طيبة لابس الضياء أيها الرامي سهام الملام لولاك ذوق بخير الأنام لم تلم عنا ماشي الفضاء لولاك الفهم من شم الغرام لجرى منك رياح الغرام ألك حق من شأن الجفاء وهبت حقا نسيم الأسرار من القبلة وروض الأنوار ومال منها عاشق اللقاء وأنطقهم أسرار الشهود وحركهم من ذوق أحمد وطاب لهم من رزق السماء أليس يرجى من ترب نعلهم والله هادي أثار هديهم لمن يشاء بغير مراء وصلاة الله ومع السلام على محمد صفوة الكرام وعلى الآل بنظم الأشياء أسأل الله البر المنعم المرام وارزقنا الرضا بحق الرضا صلى الله عليك يا زين الأشياء وسلم عليك نزم الأحباء سلطان طيبة لابس الضياء صلى الله عليك يا زين الأشياء وسلم عليك نزم الأحباء سلطان طيبة لابس الضياء ጀዛኩሙላህ ኸይር ኡስታዝ አብዱል ሐሚድ ከልብ አድርጌ አመሰግናለሁ። አድማጭ እንግዲህ በዛሬው ዕለት እየተነጋገርን እየተወያየን ያለነው መገንዘብ በእስላም በሚል ርዕስ ላይ እጅግ ጥሩ እጅግ በጣም ትልልቅ ሐሳቦች በሰፊው እየተዳሰሱ ነው። የመገንዘብን ጉዳይ ኡስታዝ ሸፈክሩ እንግዲህ በጣም በሐበሻ ደረጃ ያሉ መሻይኾች ነገራቶችን ከማወቅ ባሻገር በመገንዘብ ምን ያህል አስተዋጽኦ እንደ ሀገር ከግለሰብ እንደ ማህበረሰብ ያበረከቱትን ጉዳይ ዳሰውልናል። ኡስታዝ አብዱል ሐሚድ ወንድም አብዱል ሰታር እጅግ ትልልቅ ሐሳቦችን ያነሱ እናንተም በኮሜንት የተሳተፋችሁ ነው ያላችሁት ሁላችሁም ከልብ አድርጌ አመሰግናለሁ። የዘውትር መልእክታችንን ነጃሺ ዩቲዩብ ቻናልን ሰብስክራይብ በማድረግ ነጃሺ ሚዲያን ሰብስክራይብ ፎሎ በማድረግ ቤተሰብ ይሁኑ። ይሄ ሳምንታዊ በነጃሺ ሚዲያ የተዘጋጀ ወንድም አብዱል ሰታርና ማሻአራት ቤት የሚቀርብላችሁ ውይይት ነው። ሁላችሁም አብራችሁን ሰላላችሁ ከልብ አድርጌ አመሰግናለሁ። ነጃሺ ሚዲያ አሁን ኡስታዝ ሂካም በመግባት ይሄንን መገንዘብ በእስላም ከተሰውፍ ወይም ከሱፊዩ ማህበረሰብ አኳያ ትላንትና የነበረውን ከፍታ እንዲያጣ ያደረጉበት ምክንያቶችን እንደዚሁም አሁን ያለው ተጨባጭ እንዴት ሊቀየር ይችላል የሚለውን ጉዳይ በሰፊው ኢንተግሬት አድርገው ካለው ትግል ጋር እንዲያስቀምጡልን መድረኩን ለነሱ ለቃለሁ። እናንተም አብራችሁን ሰላላችሁ ከልብ አድርጌ አመሰግናለሁ። ሼር ማድረጉን ታፕታፕ ማድረጉን አትርሱ። ሁላችሁም አብራችሁን ሰላላችሁ ከልብ አድርጌ አመሰግናለሁ። ኡስታዝ ሂካም መድረኩ የእናንተ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁንም ታላቁ አሊም ሼኻችንንም ሸፈኽሩን እንደዚሁም ሼኽ አብዱል ሐሚድንም ወንድም አብዱል ሰታርንም ሁላችሁንም በአጠቃላይ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማለት እወዳለሁ። ርዕሱ ያው እያወራን ያለነው መገንዘብ መረዳት የሚለው ነገር ብዙ ሐሳብ ተንሸራሽሯል። እኔም የተወሰነ ነገር ለማለት ብቻ ልሞክር። ፈህም የሚባለው መረዳት የሚባለው ነገር አላህ ጀለ ጀላሉሁ ለሰው ልጆች ካለው ጸጋ ትልቁን ጸጋ ነው ማለት ይቻላል።
ለሰው ልጆች አላህ ብዙ ጸጋ ሰጥቷቸዋል። እነዛ ጸጋዎች አንዳንድ ጸጋዎች ሙሽተረክ ይሆናሉ ማለት በፍጡራን በሰዎችና በሌሎች መካከል ለምሳሌ መመገብ ብናይ፣ መተንፈስ ብናይ፣ እንደዚሁም ደግሞ ሌሎች ነገሮችን ብናይ አንዳንድ ነገሮች የሰው ልጅና እንስሳዎች የሚጋሯቸው ጸጋዎች አሉ። አንዳንድ ጸጋዎች ደግሞ አላህ ጀለ ጀላሉሁ ለሰው ልጆች ብቻ ለይቶ የሰጣቸው ጸጋዎች አሉ። ከነዛ ጸጋዎች ትልቁ ጸጋ ይሄ መረዳት የሚባለው ነገር ነው፣ መገንዘብ የሚባለው ነገር ነው። እያንዳንዱን ነገር ጠለቅ ብሎ ማየት ይሄን የሰጠው አላህ ጀለ ጀላሉሁ ለሰው ልጆች ነው። እሱ ብቻ አይደለም፣ ኢስላም ደግሞ ይሄን ከፍ አድርጎት መረዳት የሚባለው ነገር የሰው ልጆች የሚለያዩበትም እንደሆነ የሚበላለጡበትም እንደሆነ ነብዩ አለይሂ ሰላቱ ሰላም በሐዲሳቸው አስቀምጠዋል። ኺያሩኩም ፊል ጃሂልየቲ ኺያሩኩም ፊል ኢስላሚ ኢዛ ፈቁሁ ብለዋል። በጃሂልያ ጊዜ ምርጣቸው የነበሩ ሰዎች በእስልምና ምርጥ ናቸው የተረዱ ጊዜ የሚል ነገር ተናግረዋል ሰይዱና አለይሂ ሰላቱ ሰላም። እንደዚሁም ከኢስላም በኋላ ትልቅ የሆነ ጸጋም እንደሆነ ነብዩ አለይሂ ሰላቱ ሰላም በሐዲሳቸው ላይ ነግረውናል። መን ዩሪዲላሁ ቢሂ ኸይራን እዚህ ጋር ኑን ተዕዚም ነው። አላህ ትልቅ ኸይር ነገር ይሄ ተንዊኑ ተዕዚም ነው። መን ዩሪዲላሁ ቢሂ ኸይራን ትልቅ ኸይር ነገር አላህ የፈለገለት ሰው ዩፈቂሁ ፊዲን ዲን የሚባል ነገርን ያስረዳዋል፣ ያሳውቀዋል፣ ያስገነዝበዋል ሲሉ ነብዩ አለይሂ ሰላቱ ሰላም ተናግረዋል። አላህ ጀለ ጀላሉ በቁርአን ላይ ይሄ መረዳት የሚባለውን ቦታ ሲጀመር ቁርአን የወረደውም ሊቀውም ያቂሉን ለሚያውቁ ለሚያስተነተኑ ሊኡሊል አልባብ ሊቀውም እየተደበሩን እንደሆነ በብዙ ቦታ ላይ አላህ ጀለ ጀላሉሁ ይገልጽልናል። ስለዚህ ኢስላም መረዳትም መገንዘብን ከየትኛውም ሃይማኖት ከየትኛውም ሰው ሰራሽ አስተሳሰቦች ከየትኛውም ፍልስፍና የበለጠ ኢስላም ሰዎች እንዲገነዘቡ መገንዘብ የሚባለው ነገር ላይ ሐታ ነብዩ አለይሂ ሰላቱ ሰላም ለሰሐቦች ዱዓ ያደርጉ ነበር። اللهم علمه الكتاب والتأويل وفقهه من الحديث በሌላ ቦታ እንደመጣው ያ አላህ አስተምረው አስረዳው አስገንዘበው እያሉ ዱዓ ጭምር የሚያደርጉበት የነበረ ነገር ነው። ይህ መገንዘብ እንግዲህ በኢስላም ላይ መገንዘብ መረዳት አስፈላጊነቱን ብቻ ሳይሆን ሰዎች ትክክለኛ ግንዛቤ እንዲኖራቸው ትክክለኛ አረዳድ እንዲኖራቸው እንደዚሁም የመረዳት እንዳይረዱ ግርዶሽ የሚሆኑ ግንብ ወይም ደግሞ መጋረጃ ለመረዳት መጋረጃ የሚሆኑ ነገሮችን ጭምር ዑለማዎች ከነዚህ የመረዳትን ትልቅነት በመገንዘብ የሰው ልጅ ትክክለኛ አረዳድ እንዲኖረው የተለያዩ የእውቀት ዘርፎችን አዘጋጅተዋል። ለምሳሌ ዓለም አዋቂዎች ዓለም የሚባሉት ሶስት ናቸው ይላሉ። በአጠቃላይ ዓለሙል አሽያ አለ፣ ዓለሙል አፍካር አለ ይላሉ። የአስተሳሰብ ዓለም አለ። ዓለሙል አኽባር እንደዚሁም የዜና ወይም የወሬ ዓለም አለ ይላሉ ዑለማዎች። ሶስተኛው ደግሞ ዓለሙል አሽያ የነገራቶች ዓለም ይላሉ። ዓለም ዙሪያችንን ያሉ ነገሮች ስናይ ይሄ ነው። የነገራት ዓለም አለ፣ የአስተሳሰብ ዓለማት አሉ፣ እንደዚሁም ደግሞ የወሬ የዜና ዓለም አለ። ኢስላም በጣም የሚገርማችሁ እነዚህ ነገሮች በትክክል እንድንገነዘባቸው የአስተሳሰብ ግንዛቤያችን የተስተካከለ እንዲሆን የአስተሳሰብ ግንዛቤያችን አረዳዳችን ትክክለኛ እንዲሆን በኢስላም ኡሱለል ፊቅህ የሚባል ትምህርት አለ። ኡሱለል ፊቅህ የሚያገለግለው ለምንድን ነው? የሰው ልጆች በትክክል ቁርአንና ሐዲስን መረዳት እንዲችሉ የአስተሳሰብ መስመራቸውን እንዴት መገንዘብ እንዳለባቸው መረዳት እንዳለባቸው ሼፕ የሚያደርግ ነው። ማንኛውም ሰው
ተነስቶ የፈለገውን ነገር በፈለገው ሰዓት መረዳት እንዳይረዳ ግልጽ ነው። ለምን እያንዳንዱ ነገር ለመረዳት የሚያስፈልጉት ነገራቶች አሉና ያን በማሰብ ዑለማዎች ኡሱል አልፊቅህ የሚባል ነገር አዘጋጅተዋል። ወደ ዓለመል አኽባር ስንመጣ ዜናዎች፣ ወሬዎች ይደርሳሉ። ለምን አፍካር የሚገነቡት አስተሳሰብን የሚገነቡት ወሬዎች ናቸው፣ አኽባሮች ናቸው። እነዚህ አኽባሮች ደግሞ ትክክለኛ ዜናዎች እንዲደርሱ ዑለማዎች ሙስጠላሐተል ሐዲስ ሐዲስ እንግዲህ የሐዲስ ሳይንስ የሚባለው አንድ ሐዲስ ሲመጣ ሰሒህ እንዴት ነው ትክክለኛ የሚሆነው፣ ደካማ የሚሆነው መቼ ነው፣ ቅጥፈት የሚሆነው መቼ ነው፣ እንደዚሁም ጥሩ ሐዲስ የሚባለው መቼ ነው የሚል እንትን አዘጋጅተዋል። ይሄ ሳይንስ አዘጋጅተዋል። ወሬዎችን የሚያጣሩበት ወሬ የሚጣራበት እና ይሄ ወሬ መጣራቱ ምን ይጠቅማል ሲባል አፍካሩ ይሄ አስተሳሰብ የሚባለው ነገር እንዲስተካከል ያደርጋል። አስተሳሰብ መስተካከሉ ደግሞ ዓለመላሽያ የነገራትን ዓለም እንዲስተካከል ያደርጋል። አሁን ዓለማችን ላይ የምናየው ችግር ይሄ ነው። እሱ ምንድነው? የተለያዩ ዜናዎች ይሰራሉ፣ የተለያዩ ንግግሮች ይወጣሉ፣ የተለያዩ መጣጥፎች ይሰራሉ፣ የተለያዩ የውሸት ውይይቶች ይደረጋሉ፣ የተለያዩ ታሪክ ማለት የጠለሸ ወይም ደግሞ እውነታውን ያላገናዘበ ፈጠራ ወይም እንቶፍንቶ የሆኑ ወሬዎች እንደ ታሪክ ይቀርባሉ። እነዚህ ነገሮች አለመጣራታቸው፣ እነዚህ ነገሮች በትክክል አለመገንዘባቸው፣ በትክክል ተጣርተው ተበጠረው አለመቅረባቸው ሰዎች ዘንድ ያለውን አስተሳሰብ እንዲቀየር አደረገው። ሰዎች ዘንድ ያለውን አስተሳሰብ መቀየሩ ደግሞ አሁን የምንኖርበት ዓለም ይሄ ማድዩ የነገራቱ ዓለም ላይ መበለሻሸት አመጣ ማለት ነው። ስለዚህ እስላም ግን ምንድን ነው ያደረገው? የሰው ልጆች መጀመሪያ ይሄ ሐዲስ ሲመጣ ይሄ ከሐዲስ ነው እንግዲህ የምነግራችሁ። ሐዲስ ከነብዩ አለይሂ ሰላቱ ሰላም ነው፣ ከሰሃባ ነው፣ ከታቢዒን የመጣው ሲባል እስላም ማጣሪያ ሳይንስ ሙስጠላሁል ሐዲስ ሙስጠላሐቱል ሐዲስ እንግዲህ ኢልሙል ኢስጢላህ ዒልም ነው። ወሬዎችን የምናጣራበት ሐዲሶችን የምናጣራበት የሆነ ዒልም ነው። ይሄ ዒልም ደግሞ መጥቶ እነዚህ ሐዲሶች ከደረሱን በኋላ ግልጽ ነው እንዴት ነው የምንረዳቸው የሚባለውን ነገር ደግሞ ዑለማዎች ኡሱለል ፊቅህ የሚባል ነገር አዘጋጁ። ኡሱለል ፊቅህ እንዴት ነው የምትረዳው? ቁርአንን እንዴት ነው የምትገነዘበው? ግልጽ ነው። ማንኛውም ሰው የፈለገውን ነገር እንዲያወራ ኢስናድ ያዘጋጁለት። ዑለማዎች ሚሏት አንድ ምርጥ አባባል አለች። ለውለል ኢስናድ ለቃለ መን ሻአ ማሻአ ይላሉ። ኢስናድ ባይኖር ኑሮ ይህ ሰነድ የሚባለው ነገር ባይኖር ኑሮ የፈለገው ሰውን የፈለገውን ነገር መናገር ይችላል። አሁን እንደምናየው ማለት ነው። አሁን እኮ ወሬ ይመጣል፣ ማን ያለው አይባልም። እንዴት ነው ከማን ሰማኸው፣ እንዴት አጣራኸው፣ ከየት አገኘኸው የሚባል ነገር አይነሳም። ግን ቁርአን ምን ነበር ያለው? እንጃአኩም ፋሲቁን ቢነበኢን ፈተበየኑ፣ አጣሩ። በሌላ ሪዋያ ፈተተበቱ፣ አረጋግጡ ነበር። ይሄ በሙሉ የኢስላም ዑለማዎች ግን ምን አሉ? ይሄ የቁርአን አንቀጽ ለሐዲስ ጭምር ነው የተጠቀሙት። ኢስናድ ያስፈልጋል አሉ። ግልጽ ነው። ኢስናድ ካስፈለገ በኋላ ሐዲሶች ተጣርተው ወሬዎች ተጣርተው ከመጡ በኋላ ደግሞ አስተሳሰብ መሆን አለባቸው። ወደ ሐሳብ ይቀየራሉ። ሐሳብ ደግሞ በትክክል እንድንገነዘብና እንድንረዳ ኡሱል የሚባል አመጡ። ኡሱል አልፊቅህ። ይሄ ምን ይላሉ ዑለማዎች? ለውለል ኡሱል ለፈሂመ መን ሻአ ማሻአ። ኡሱል የሚባል ነገር ባይኖር ኑሮ የፈለገ ሰው የፈለገውን መረዳት ይችል ነበር። እነዚህ ነገሮች ሲስተካከሉ ዓለመል አሽያው የነገራቱ ዓለም በትክክል መስተካከል ይችላል። ከተሰውፍ አንጻርም የገጠመን ችግር ይሄ ነው። አንደኛ ሰዎች ስለ ተሰውፍ የደረሳቸው መረጃ የተዛባ ሆነ። የተዛባ መረጃ እንዲደርሳቸው ያደረጉት ሰዎች የማጣራት ወሬ የማጣራት ፍላጎት ወይም ደግሞ አቅም ካለመኖር የተነሳ ነው። ተሰውፍ ማለት ቀብር ማምለክ ነው አሏቸው። ተሰውፍ ማለት ዋላ ቀር ነው። ተሰውፍ ማለት ኹራፋት ነው። ተሰውፍ ማለት
ድቤ መደብደብ ነው። ተሰውፍ ማለት የሆነ ጨርቅ ለብሰ መሄድ ነው። እነዚህ ወሬዎችን ሰዎች በተደጋጋሚ ይሰሙታል። ነገር ግን ወሬን የማጣራት አቅም ስለሌላቸው ይህ ወሬ ትክክለኝነቱን አፍካር ገነባ፣ አንድ የሆነ አስተሳሰብ ገነባ። ይህ አስተሳሰብ እንግዲህ ሰለፍያ በለው ወሃብያ በለው ሌሎችም አስተሳሰቦች ገነባ ማለት ነው። ይህ የተሳሳተ ዜና ነበር፣ የተሳሳተ ወሬ ነበር፣ የተሳሳተ የታሪክ አቀራረብ ነበር። ነገር ግን የተሳሳተ የሆነ ግንዛቤ ፈጠረ። ግልጽ ነው። ይህ የተሳሳተ ግንዛቤ ደግሞ ዛሬ ዓለመላሽያ የነገራቶች ዓለም ላይ እንግዲህ እንደምታዩት ሶፊያን መግደል ይበቃል የሚል ሰው ያወጣልሃል። ቅድሚያ እንደው አይሁድና ነሳራ ከምታጠፋ ቅድሚያ ሙተሰውፋዎችን ተሰውፍ ላይ ያሉ ሰዎችን ማጥፋት ይሻላል የሚል ጀበና ሲያይ ልክ ሁበልን ወይም ዑዛን ያየ የሚመስለው እንደዚሁም ደግሞ ቀብር ለምን ያለው የሚል አይነት ትውልድ አፈራን። ይሄ በሙሉ ተሰልሱል ያለው ከመጀመሪያው ጋር የዜናው መዛባት ከዛ ያስተሳሰብ መዛባት አመጣ። ያስተሳሰብ መዛባት ደግሞ የነገራቶችን መዛባት ይዞብን መጥቶ ይሄው አሁን የምንኖረው በተዛባ ዓለም ላይ የምናየው መዛባት የፈጠረው ይሄ ነው። በተለይ በኢትዮጵያ ታሪክ ላይ ይሄ ነገር አንደኛ በደንብ አብዛኛው ሰው ካለመማሩ ከድንጋይ ያለው ቁርኝነት ቀረብ ያለ ካለመሆኑ እንዲሁም የማጣራት የመጠየቅ ደግሞ ልማዳችን በጣም ደካማ ከመሆኑ የተነሳ ይህ መዛባት ተፈጥሯል። ለዛም ነው ሁሉም ሰው ለፍርድ ነው የሚጨኩለው። ሁክሙ አለ ሸይء ፈርዑን አን ተሰውሪሂ ይላሉ ዑለማዎች። እና አንተ አንድ ነገር መገንዘብ ከፈለክ መጀመሪያ ከፍርድ በፊት መገንዘብ አለብህ። ፍርድ ሰው ለፍርድ ነው የሚጨኩለው። ሌሎቹ ደግሞ ምን ይላሉ? ለምሳሌ ጁዙእ الحق يساوي الباطل የሐቅ የሆነ ክፍሉ ለምሳሌ ምን አልኳችሁ? አንድ የ10 ዓመት ልጅ የ80 ዓመት ሽማግሌን ገደለው አልኳችሁ። አሁን ሁላችሁ ምን ትላላችሁ? እንዴት ይገለዋል? ይህ የተረገመ ልጅ ነው። ወዲያውኑ የሚመጣልህ አይምሮ ላይ ይሄ ነው። እና ነገር ግን ምን አልኩኝ? ይሄ የእውነታው ጫፍ ነው። ጁዙእ الحق يساوي الباطل የሚሉት አሁን የእውነታው ጫፍ ምንድነው? የ10 ዓመት ልጅ የ80 ዓመት ሽማግሌን ገደለው። በጣም ያሳዝናል። እንዴት የሚል ነገር ይነሳል። ነገር ግን የ7 ዓመት እህቱን ሊደፍርበት ሲል ነው የገደለው ይባል። ሁሉም ሰው በውስጡ ምንድነው የሚለው? እንኳንም ገደለው እንደውም ያንሰዋል የሚል ነገር ያነሳል። ለምን? ይሄ የእውነታው ሙሉ የቀረበ ነው። ግልጽ ነው። ስለዚህ ሰዎች ጁዝ ብቻ መስማት ጀመሩ። የሆነ ነገር ቁራጭ የተቆረጠ ነገር ደግሞ ትክክል ካልሆነ ነገር ጋር እኩል ነው እና ይሄ ያመጣብን ችግር ሰዎች ለመገንዘብ ያላቸው ነገር ላይ ማጣታቸው ነው። ትኩረት ማጣታቸው፣ ለመገንዘብ አለመፈለጋቸው፣ ማጣራት የሚባለውን ነገር አለመፈለግ፣ ከእውቀት መራቅ ነው እንጂ አቅል እንግዲህ በተለይ ዑለማዎች እንደሚሉት አቅል 3 አይነት ነው። አላህ አቅል ለሰው ልጆች 3 አይነት አቅል ሰጥቷቸዋል ይላል። አንደኛው አቅሉ ሰጥህይ ነው። ሰጥህይ ማለት ነገራቶችን ከላይ የሚያይ ለምሳሌ ቤት ሲገባ ማብራት አለ፣ ያበራል፣ ይጠቀማል። መኪና አለ፣ ይነዳል፣ መንዳት ይችላል። ግልጽ ነው። በር መክፈት ይችላል፣ በር አለው። ቲቪ መክፈት ይችላል፣ ስልክ መጠቀም ይችላል። ይሄ አቅሉን ሰጥህይ ይሉታል። ሌላው ደግሞ አቅሉን አሚቅ ይባላል። አቅሉን አሚቅ ማለት ምንድነው? ጠለቅ ብሎ ነገራቶችን ጠለቅ ብሎ የሚያይ ለምሳሌ ስልክ ለምንድነው ስልክ የተሰራው? እንዴት ነው የተሰራው? የሚል ነገር የሚያይ መኪና ተፈጠረ፣ እንዴት ነው የተፈጠረው? ለምንድን ነው የተፈጠረው? ከምንድን ነው የተፈጠረው? የሚል ነገር የሚያነሳ አብዛኛው ሙስሊም والله አለም አቅሉ ሰጥህይ ላይ ነን ሁላችንም ይመስለኛል። ነገራቶችን መጠቀም እንጂ ብዙ ጊዜ ለምንድን ነው ከምን ተሰራ በሁሉም ጉዳይ ላይ እኮ ነው። በሁሉም ጉዳይ ለምሳሌ ሐጅ ጨመረ ብንባል ለምን ጨመረ? እንዴት ጨመረ? እስካሁን ሂሳብ ሰርቶ ያሳየን እኮ የለም አይደል? ለምሳሌ ይናክል ብር ዶላር ይናክል ስለገባ ነው በዚህ መልኩ የሚል ነገር በቃ አለ። ዋናው ሐጅ የመጠየቅ ወደ ውስጥ ነገራቶችን ገባ ብሎ የማየት እንትን የለንም። ይሄ
አላህ እንግዲህ እንዴት እንደሆነ ባላቅም። ሶስተኛው ምን ይላሉ? አቅሉን ሙስተኒር ነው ይላሉ። አቅሉን ሙስተኒር ማለት አቅሉል አሚቅ ነው። ነገራቶችን ሚስጥራቸውን ከጀርባ ያለውን አይቶ ድጋሚ ደግሞ እሱም ማሻሻል የሚችል መፍጠር የሚችል ለችግሮች መፍትሄ መልስ የሚያመጣ የሆነ አቅል ነው። ይሄ ከተቅዋ ጋር ጭምር ደግሞ የሚሰጥ ነው ይላሉ። ወተቁላህ ወዩዓሊሙኩሙላህ አላህን ስትፈሩ አላህ ያስተምራቸዋል እንደሚባለው ከተቅዋ ጋር ሙስሊሞች ብዙ ነገራቶችን ወደ ኢስቲናራ ቀይረውታል። ብዙ ነገሮችን ከአላህ ጋር ረብጥ ያደርጉታል፣ ያያይዙታልና ሙስሊም በዚህ ልክ ነበረ የሚጠበቀው። ያው እኛ ግን ወላሁ አለም ሁሌ እንደምለው ወደኋላ ያስቀረን ዲናችንን አለማወቅ፣ ጠጋ ብለን አለመማር እና ይሄ ዲንና ዱንያን የሚባለውን ነገር ለያይተነው የዱንያ ሐያት ለብቻ የዲን ሐያት ለብቻ አድርገ ነው በዚህ መልኩ ስላለን ይመስለኛል ብዙ ነገሮች ላይ ወደኋላ እየተጎተትን ወደኋላ እየቀረን አቅላችንን አለመጠቀማችን፣ መረዳት፣ መገንዘብ፣ ሁኔታን አለማገናዘብ፣ ጊዜን አለማገናዘብ፣ ስርዓትን አለማገናዘብ፣ እንዲሁም ሙስሊሙ ያለበትን ሁኔታ አለማገናዘብ ምን ያስፈልገናል፣ መፍትሄውስ ምንድነው የሚለውን ነገር ላይ ብዙ ግንዛቤ ካለመውሰድና ካለመጨበጣችን የተነሳ ብዙ የጨበጥናቸውን ነገሮች እንድናጣ አድርገውናል። በዚሁ መልኩም አሁንም በምንሄድበት አካሄድ ከመገንዘብ ውጪ በሆነ አካሄድ ከመረዳት ውጪ በሆነ አካሄድ እና አላዋቂ የሆኑ ሰዎችን ደግሞ በመከተል የምንሄደው አካሄድ አሁንም በቀጣይ ደግሞ ጥፍ ድርብ የሆኑ ነገሮችን እንዳያሳጣንም ያሰጋልና ሙስሊም ሁሉ ነቃ ማለት አለበት። ይህ መገንዘብ ከዲን ነው። መገንዘብ ሲባል ደግሞ ዲንን ብቻ ሳይሆን ዋቂዑን ያለበት ሁኔታንም ዓለምንም ስራውንም ሁሉ ነገር መረዳት መሆን አለበት ነው። እንግዲህ አብዝቻለሁ፣ አውፍ ትሉኛላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሂካም እጅግ በጣም ትልልቅ ሐሳቦችን ከመገንዘብ ጋር በርዕሳችን ላይ አንስተውልናል። ይሄ አሁን ያለው ማህበረሰብ ትልቁ ችግሩ ዲነል ኢስላምን በእውቀት አለመካበቱ፣ አለመረዳቱ፣ አለማወቁ ነው በሚል እንትን ብለውናል። ሁለተኛ ነገር ደግሞ ነገራቶችን ከጥያቄ ወይም ደግሞ አናላይሲስ ካለመስራት አለመጠየቅ ችግሩን እንዳመጣው አሁን ያለበት ተጨባጭ ላይ ኮዝ ሳይ ኢፌክቱን የተፈጠረውን ነገር መንስኤ ብቻ እየተመለከተ በዚህ ደረጃ ላይ እንዲገኝ አድርጉታል። አሁን ከምንላችሁ ነገር ምንድነው የመገንዘብ ጠቀሜታው ምንድነው በሚል አነሳው ውስብስብ ነገሮችን ለመፍታት መገንዘብ እንደሚረዳ፣ ግንኙነቱን እርስ በርስ ግንኙነታችንን ለመሻሻል ውሳኔን ማድረግ ላይ በጣም መሻሻል እንደሚመጣና የግለሰቦችን እድገት ለውጥ ያመጣል ግንዛቤ ሲኖር በሚል ብዙ ሐሳቦች ተነስተዋል። ጥሩ ቆይታ ያደረገን ብዙ ማናቃቸውን ነገር እያገኘን እንዳለ ይሰማኛል። ታፕታፕ ኮፒ ሊንክ እያደረጋችሁ እናንተም ከኛ ጋር አብራችሁ ስለሆናችሁ አመሰግናለሁ። ለኦዲየንስ በቀረበው ጥያቄ አንድ ሰው ጥሩ ተገንዛቢ ለመሆን ምን ማድረግ አለበት ብላችሁ ታስባላችሁ ተብሎ በተጠየቀው ጥያቄ ሜሽ ወይም ደግሞ ማሜ ትኩረት ነው ለነገራቶች ማስተዋል ሲኖር ወይም ደግሞ ዋናው ነገር የልብ ትኩረት ይመስለኛል በሚል አስቀምጧል። አሚር ኤም ነገሮችን እንዴትና ለምን ብሎ መጠየቅ በማለት ወላሁ አለም ብሎ አስቀምጦልናል። በድር ስለዛ ነገር ፍቅር ፍላጎት ሊኖረው ይገባል፣ ሲቀጥል ትኩረት በሚል አስቀምጧል። እጅግ አድርገን እየተሳተፋችሁ ስለሆነ እናመሰግናለን። እህት አሊማ መረጋጋት፣ ቀና መለካከት ወይም ቀና መሆን በሚል ይሄንን ግንዛቤ በሚል ጥያቄ ላቀረብነው ምላሻችሁን ሰጣችሁናል። ሁላችሁም የተሳተፋችሁ ስለሆነ ከልብ አድርጌ አመሰግናለሁኝ። ጥሩ ቆይታ፣ ወደፊት እንጓዛለን ማለት ነው። እንዲህ ያያለን እዚህ ደርሰናል። ወንድም አብይን በግብዣ ነበር የጠራነው ገስት ላይ እንዲገባ እናድርገውና በጣም ብዙ ልምድ አለው። የዚህን የሶፊያውን እንቅስቃሴ በቅርበት ሆኖ ከመከታተል ከፖለቲካል ሳይንስ ተማሪነቱ ያሉትን ችግሮች እንዴት ይገነዘባቸዋል፣ እንዴት ይረዳ
ይረዳችኋል። ለዚህ ውይይት ጥሩ ግብአት የሚሆን ሐሳብ እንደሚያነሳልን አልጠራጠርም። ካለ ቢገባልና ሐሳቡን ቢያስቀምጥልን መልካም ነው። ከተሰውፍ አኳያ እየተነጋገርን ያለነው አሁን ካለው ትግል አኳያ መገንዘብን እንዴት እንረዳዋለን? የነገራቶችን አሁን ላይ እየተፈጠሩ ያሉ ችግሮች ባለመገንዘባችን የደረስንበት ደረጃ ነውና ከዚህ አለመረዳት መገንዘብ ወተን ነገራቶችን ተገንዘበን ወደፊት ገምተን ሊመጣ የሚችለውን ጉዳት እንዴት አብረን እንንቀሳቀስ እያልን ሐሳቦችን እያዋጣን ሐሳቦችን እየተወያየን ነው የምንገኘው። ምታነሱልን ሐሳብ እጅግ አድርገን ለምታነሱት ሐሳብ እናመሰግናችኋለን። ውይይታችን ይቀጥላል ማለት ነው። ወንድም አብዬ ካለ ቢገባ Media, the real voice.